ቤቴ 5 ሼፍ አለ አንድ ጃፓኒስ ሼፍ ነው ከፈልኩት ዋጋ አለ ከፈልኩት ኢፈርት አለ የሀብታም ልጅ አይደለሁም መንግስት ትምህርት ቤት ነው የተማርኩት ክፍለ ሀገር ነው የተወለድኩት በትምህርቴ ነው አሁን ያለሁበት ቦታ ያለሁት ዝምዩና አዋጅ ልግባ እንዴ ባለሀብቱም ባለስልጣኑም አርቲስቱም ሁሉም ይመጣል ወይ ሻምፓኝ ወይ ሬድ ዋይን ልጠጣ እችላለሁ ሶ በሱ ቺት አደርጋለሁ ወደ ቤተ መንግስት ምናምን አለች ወርቅ ተሰጥታ ተሰጥቶኛል አዛ ሆቢ ሳልሳ ደንሳለሁ ሰው የሚበላውን ይመስላል ይባላልና እኔ አሁን ስታይ እንዴ ምንም በላይ I'm not dating I'm not seeing anyone I don't have a boyfriend ምን አይነት ሰው ሊሆን እንደሚችል እያሰብኩ ነው ያ የሚመጣው ሰው ማልደራደርበት ያማራል እስከስንት አይደለ እዚህ ቢሮ ጤናውን ብሎ የሚመጣው ይበልጣል ወይስ ኪሎ ለመቀነስ ብሎ የሚመጣው ይበልጣል እስቲ ይችን ሰብስክራይብ የምትለዋን በተን ተመልከቷት ማንንም ስለማይጫናት ብቸኝነት ተሰምቷታል ቀለሟም ጠፍቷል እስኪ አንድ ጊዜ ጠቅ አድርጉና ደስታን ስጧት ለእናንተ 1 ሰከንድ ነው ለእሷ ግን ህይወቷ ነው ሰብስክራይበር የዛሬ እንግዳችን ደግሞ ግቢው ራሱ በጣም ለየት ያለ ነው መግቢያው ራሱ እንደምታዩት አበባ በአበባ ነው እና ዝም ብዩና አዋቀንጥሽ ምናምን ይዤ ልግባ እንዴ በእናት አልገዛውም ግን ያው እዚሁ ከጓሮ የዛሬ እንግዳችን እስከዛሬ ከቀረቡት የማራኪው እንግዶች እጅጉን ለየት ስላለች የስነ ምግብ ባለሙያ ነች ህይወቷ ቤቷ ኑሮዋ እሷስ እንዴት ነው የምትበላው የምትኖረው የሚለው ነገር እያንዳንዱ ነገር እንጠይቃታለን ለእናንተ የሚሆን ብዙ ቆንጆ ጥያቄዎችን ማዘጋጅተናል አብራችሁን ቆዩ ሄሎ ካለና መጡ እዲ ደናሽ በስማ ፍክት ብለሻል ቴንክ ዩ ደስለኛ ስላገኘሽ እኔም በጣም ስላገኘው በስማ በቃ ራሱ የስነ ምግብ ባለሙያ ሰው የሚመስለው ፊቱ ምን አይነት ነው ቢባል እደን ነው የሚመስለው ባክ አመሰግናለሁ ይደሳኝ በስማ በጣም በቃ አባኩ ቀንጥሽ ይጀልሽ መጣ ነበር ከበር ላይ እኔ ሳዚጋ ማለት ስላልገዛው ከዚህ ከጓሮ መምጣት ራሱ ያ ዛሬ ሰው ቆንጆ ቆይታ ለማድረግ ለተመልካቾቻችን አሪፍ ጊዜ ለመስጠት ሰው ሬዲ ያስ ሬዲ በግንባታ ፍጥነቱ የተደመማችሁበት ዴማ ሆፕ ሪል ስቴት እንደዚህ ቀደሙ ሁሉ በወራቱ ውስጥ ቤት ገንብቶ ከነካርታው ሊያስረክባችሁ ዝግጅቱን ጨርሷል ቦሌ ራማዳ ሆቴል እና ቦሌ ዳውንታውን መድኃኔዓለም አካባቢ አዳዲስ ሳይቶች ከዴማ ሆፕ ሪል ስቴት ቀርቦላችኋል እኛ ገዝተናል ኑ እናንተም ገዝታችሁ ጎረቤት ነው ዴማ ሆፕ ሪል ስቴት ቅንጦት ይገባዋል ቤት በጣም ነው ቤታችሁ አመሰግናለሁ ማን ነው የሚኖረው እዚህ ቤት ብቻዬን ነው የምኖረው ኧረ ተይ ዛሬ ግን ይኸው ሚሊዮኖች ሊመለከቱን ሚሊዮኖች እዚህ ቤት ሊገቡ ነው እንኳን ደህና መጣችሁ ብያለሁ በተልባ ነው መቀበል ተልባችንን ያው የጧት የመጀመሪያ ከኢንተርቪው በፊት ላንተም ኤነርጂ ነው የሚሆነው በስማ አስቲ ተቀምሰዋል ጥሬ ተልባ የተፈጨ ነው እንግዲህ በተልባ ነው የተቀበለች ቺርስ እኔ አንቺን ስጠብቅ ባንክ ቤቱ ሊዘጋብኝ ነው። እኔ እቺን ልበቢስ ስጠብቅ አስራፈርኩሽ ሂጂ በቃ። ምን ነው ልጄ በአመት በዓል ምድር ያን ሁሉ ሰው ጠርቼ በባዶ ሳሎን እንዳሳልፍ አረግሽብኝ? ይቅርታ እማዬ ስራ በዝቶብኝ ብዬ አሁን ገና መውጣቴ ነው። ተይ አይደርስልሽም ብዬ ብልሽ አይደለም እንዴ አጎቶቼን ላስደስት ብለሽ ይሄው በባዶ ቤዳ የዘገየሁት የማይዘገየውን ተማምኜ ነው። አንቺ ገንዘብ ትልኪያለሽ ተብሎ ባንኩ አንቺን ይጠብቅ አይደለ? አሁን ልልክልሽ ነው እናቴ። እንዴት ሆኖ? ይኸው አሁን እያወራሽ ገቢ ሆነልሻል። በይ ስትጣደፊ አሁን አየር ላይ ገንዘብሽ እንዳትቀሚ። የማይዘገየው የሚታመነው የተሻለ የምንዛሬ መጠን የሚሰጠውንና የፈለኩትን ያህል ገንዘብ መላክ የሚያስችለኝን ፋስት ፔ ተማምኜ ነው። እንዴ በዚህ ፍጥነት
ነግሬሽ ነበርኩ ይልቅ አሁን አንቺ እንዳትዘገይ ፍጥነትንማ ከፋስት ፔ ተምረናታል እኔ እናትሽ አልዘገይ ያለሽ ተመልከቺ ዋው በጣም ያምራል እናት የማይዘገየው ደረሰልኛ ፋስት ፔ ማለትሽ ነው ተዘገያለሽ ልበላች ልጅ ፋስት ፔ ከብርሃን ይፈጥራል እዛው ሙልት ወዲያው ስትል ሰው የሚበላውን ይመስላል ይባላልና እኔ አሁን ስታይ እንዴ ምንም ይበላል ፊት አይተሽ ታውቂያለሽ ፊት ታይቶ የሚያስታውቁ ነገር አይ ግን ቅድም ስገባ ተለው ያስፈልጋል ማለት ያልሽ የሆነ የደረቀ ነገር ማለት ነው የዛሬ ስኬጁል ተልባ ስለሆነ ነው እንዴ ከኔ ስኬጁል ጋር አብረን ነው የምንሄደው ዛሬ ማለት ነው እንጂ ይሄ ሰውን በማየት ግን የምር ይሄ ሰው የሚበላውን ይመስላል የሚባለው አባባል የምር ሪፍሌክት ያደርጋል ላይ በጣም ይታያል ሰውነት ላይ በጣም ይታያል ክብደት ላይ ይታያል ምትበላው ላይፍ ስታይል በደንብ ይታያል ጸጉርህ ላይ ሶ ወዝህ ላይ እና ያው የፋት ያለው ሰው መስል ያለው ሰው በደንብ ባይናችን ማየት ስለምንችል ሰው የሚበላውን ይመስላል ትክክለኛ ነው እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ ያለ ቬጂታን ኢትዮጵያ ቱር ኤንድ ትራቨል በዓለም በማስመልከት በቀጣዩ የግንቦት ወር ላይ ታላቅ ቅናሽ አድርጓል ፈረንሳይ ፓሪስ ስዊዘርላንድ ዙሪክ እና ጣሊያን ሚላን 3 ሀገራት ላይ አብረን ሽር ብትን እንበል ቀድሞ በመመዝገብና ቦታ በመያዝ የቅናሹ ተጠቃሚ ሆኑ በቡድን መምጣት ልዩ ማበረታቻ ያስገኛል መልካም የትንሳኤ በዓል ከቬጂታን ኢትዮጵያ ቱር ኤንድ ኤደን የጧት ሩቲንሽ ንገረኝ እስኪ አንቺ አንድ ወይ ሁለት መጀመሪያ ያው ተጣጣባለሁኝ ኤክሰርሳይዝ ያለኝ ቀን ኤክሰርሳይዝ ጂም ሄዳለሁኝ እመጣለሁኝ ልብሴን ቀይሬ ከቤት ወጣለሁ ቡና ጠጣለሁ ከቁርስ በፊት ነው አይ ብዙ ጊዜ ከቁርስ በፊት የምጠጣቸው ነገሮች ወይ ቺያ ሲድ ወይ ተልባ ወይ እርድ ይኖሩኛል እንደሱ አይነት ሩቲኖች ለስኪኔ አጠቃላይ ደግሞ ሜታቦሊዝም ፈጣን እንዲያደርጉልኝ ሶ እነሱን አደርጋለሁ እሱን ካደረኩኝ በኋላ ቡናዬን ጠጥቼ ወደ ሬስቶራንት ሄዳለሁኝ አብረን ስንት ታይዋለ ሶ እዛ የሚሰሩ ስራዎች አሁን ላይ በተለይ ደግሞ ገና ኦፕኒንግ ላይ ስለሆነ በጣም ብዙ ስራዎች አሉ ሶ እሱን ማድረግ ያለብኝን ስራዎች አረጋለሁ ሚቲንጎቼን አረጋለሁ ከዛ ወደ ቢሮ ገባለሁ ኤደን ማነች ስለ ልጅነት ስለ ቤተሰብ ሜሞሪ አጫውሽን እስኪ ባሌ ጎባኔ ተወለድኩት በጣም ልጅነቴ አስተዳደጌ ኔይበርሁዴ ቤተሰቦቼ ያደኩበት ካልቸር በጣም ወደው በጣም ደስ የሚለኝ it's full of abundance እና መወደው ኔይበርሁድ መወደው አስተዳደግ maybe የዛ አካባቢ ሰዎች ይሄንን ሲያዩት በደንብ ያስታውሱታል everything issue ያልሆነበት አገር ለምሳሌ ምግብ ኢሹ አይደለም ምግብ ይሄ ተገዝቶ ተዘጋጅቶ ምናምን እንደነበረ ራሱ እኔ ብቻዬን ስኖር ነው እሱን እና እንዴት ነው በቃ every day food is on the table እናት ይቻለችን you can imagine like እናንተ ቤት ነው ሁሉም በቃ ሁሉም ሰው አሁን ለምሳሌ ሰው ቤት ስትሄድ ግዴታ ሁሉም ሰው ቤት ምግብ ይቀርብልሃል ቡና ቦታስ ነው የሚጠጣው ባዶ ቡና አይጠጣም እኛ ሀገር ሶ ባዶ ቡና አይጠጣም ሁሉም ሰው ቤት አሁን በሄድክ ቁጥር የወተት ቡና አለ እና full of abundance መትረፍረፍ ያለበት ሀገር በጣም ወደው በእውነት ነው እና like አሁን ለምሳሌ ቤታችን ኮምፓውንድ ነው ቁጠባ ሰፈር ነው ያደኩት ሶ ቁጠባ ሰፈር ውስጥ ኮምፓውንድ ነው ግቢ ነው 4 ቤድሩም ቤቶች ናቸው የነበሩትና አሁን እዛ አካባቢ ሁሉም ሰው ቤት ልጅ አለ አዛኛውን ቤት ስንሄድ ምግብ አለ እዚኛውን ቤት ስንሄድ ምግብ አለ ሶ እንደዛ አይነት ኮሚኒቲ ውስጥ ነው ያደኩት እናትና አባቴ ደግሞ ስቲል እዛ ነው ያሉት በጣም ወዳቸው አባቴ ብራውን ይባላል እናቴ ቆንጅት ትባላለች ሶ እነሱም በጣም ጥሩ ሜሬጅ ያላቸው አዘ ፋሚሊ አሁን በተለይ ከዚህ አድጌ ትልቆኝ እንደዛ ወደ ማስታወስ ወደ ኋላ ሳየው በጣም ጥሩ ሜሬጅ ያላቸው በጣም ጥሩ ፓረንቶች ፉሊ ያላቸውን 100% ለኔ ያደረጉልኝ ማረግ እስከሚችሉት ድረስ ፓረንት ሆነው ያሳደጉኝ ቤተሰቦቼ ናቸው ቴንኪነሱ ሶ ስቲል በጣም ሰፖርቲቭ እያንዳንዱ መንገድ ላይ የሚያግዙኝ የሚደግፉኝ ዱ ኢት አሁን ለምሳሌ ይሄ አቲቲዩድ እንዲኖረኝ ሴት ነኝ እንዴ ማረግ አልችልም የሚለው አቲቲዩድ እንደዛ እንደሚባል ራሱ እኔ ካደኩኝ የሰማሁት you can do everything do it ትምህርት ላይ ጎበዝ መሆን ነበረብኝ it's a must like እንደ ምርጫ መወስደው ነገር አይደለም ማጥናት ምርጫ አልነበረም
ግዴታ ነበረ። ከዛ ጎበዝ ተማሪ መሆን ይሄ ምርጫ አልነበረም፣ ግዴታ ነው። ድርድር አይቀርም። ድርድር የለም። ሶ አሁን ዩኒቨርሲቲ መግባት ይሄ እንደ ምርጫ ሳይሆን ግዴታ ብናደርገው ነገር በቃ ሁሉም ሰው ኮሚኒቲያችን ውስጥ እኛ አካባቢ በተለይ የኔ ሰዓት ላይ ሁሉም ልጅ ተመረቀ፣ አደገ፣ ተማረ፣ ተመረቀ እዚህ ሁሉም ሰው ታሪክ ሶ እንደዛ ነበር ያደግኩት። ጅማ ዩኒቨርሲቲ ደረሰኝ። ጅማ ዩኒቨርሲቲ ገባሁኝ። ጅማ ዩኒቨርሲቲ ስገባ መንግስት ነው መድቦኝ የገባሁት። ሶ አግሪካልቸር ነበር የደረሰኝ። ሶ አግሪካልቸር ውስጥ ፉድ ሳይንስ ኤንድ ኒውትሪሽን ዲፓርትመንት አለ። ሶ እዛ ስትሪም ስመርጥ እኔ እሱኛውን አንደኛ ላይ መረጥኩት ማለት ነው። ትምህርቱ ትንሽ ከባድ ስለነበረ ብዙ ሰው አልመረጠውም። እኛ የመጀመሪያ ምርጫችን እሱ ስለነበረ። እንዴት መረጥሽ? ማለት በደንብ ገብቶሽ ነበር? ታውቂው ነበር ሳይንሱ ምን ሊሰራ እንደሚችል? ፊውቸርሽንስ እንደው እንደዚህ መስመር ያስይዝልኛል ብለሽ አስበሽ ነበር? አይደለም፣ ግን ትምህርቶቹን አየኋቸው ያሉት። አሁን ለምሳሌ ሆርቲካልቸር፣ የተለያዩ ኤንአርኤም የተለያዩ ትምህርቶች ነበሩና ከነሱ ውስጥ ይሄ የተሻለው ይሄ ነው። ከዛ ሰው መጠየቅ ጀመርኩ። እሱን ትምህርት የተማረ ሰው አንድ ጓደኛዬ ማቃት ልጅ እዛ ዩኒቨርሲቲ ያለች ይሄንን ብንመርጠው ዘመዴ የተማረው እሱ ስለሆነ አዲስ አበባ ነው እየሰራ ያለው ጥሩ ስራ አለው እንደዛ አለች። ኦኬ ብዬ መረጥኩት እንጂ ይሄ ፊውቸር ሊንክ አርጌ አስቤበት ኒውትሪሽኒስት ሆናለሁ ብዬ አስቤ አልነበረም የመረጥኩት። ኢቨን ኒውትሪሽኒስት አሁንኛ ትምህርት ብዙ ጆርኒ ያለው ብዙ መንገድ አለው። መጀመሪያ ፋብሪካ ነበር የምሰራው፣ ከዛ ሪሰርች ላይ ነበር የምሰራው፣ ከዛ የተለያዩ መንግስት መስሪያ ቤት ገብቻለሁ፣ ኤንጂኦ ገብቻለሁ፣ ቮለንተር ሆኛለሁ፣ የተለያዩ ስራዎች ሰርቼበታለሁ። ኒውትሪሽኒስት መሆን አንዱ ዘርፍ ነው እንጂ የትምህርቱ ዳይሬክት የምትሆነው ራሱ ኒውትሪሽኒስት አይደለም። ፋብሪካ ላይ አሁን ለምሳሌ ትልልቅ ፋብሪካ ላይ የሚሰሩ የኛ ባች ብዙ ልጆች አሉ። በጣም አሪፍ። እሺ ወደ ወጣትነት ቲኔጀር ላይፍ ምናምን ልመልስ። በተለይ እዛ ባሌ ጎባ እስከ 12 እዛን የጨረስሽው አይደለ? እዛ ላይፎች ምናምን ነበሩ። ጉርምስና አለ፣ ቲኔጅ ታይም አለ፣ ከዛ ደግሞ ወደ ግቢ መግባት አለና ወደ ቁም ነገሩ እንመጣበታለን። እንዴት ነበረ እስኪ ንገሪ። በጣም ስትሪክት ነው አባቴ። እሺ በተለይ አሁን ላይክ እኔ ላይ አንታና ሽቴ ላይ ሂዝ ላይክ ሶፍት ነው፣ እሷ ላይ ይሻላል፣ ግን እኔ ላይ በጣም ስትሪክት ነበረ። ማሰብም አልችልም ነበር። ፎር ሪል እንደሱ ማሰብ ራሱ አልችልም ነበር። በሱ ቁጥጥር ምክንያት ላይክ ራስሽ ውስጥሽ እንዴት ነው ሴት አፕ ተደርጊያለሁ ኦልሬዲ። በቃ መማር ኃላፊነትሽ መማር ብቻ ነው። ፕላስ አሁን የኛ ከተማ ትንሽ ስለሆነች ሁሉም ሰው ይተዋወቃል። የሆነ ነገር ብታረግ አባቴ ያውቃል፣ ትምህርት ቤት ይመጣል። አስተማሪዎቼ ጓደኞቹ ናቸው። በፊት የነበርኩበት ኤሌመንተሪም ሃይ ስኩልም ፕሪፓራቶሪም የነበርኩበት ትምህርት ቤት ላይ ኤቭሪዴይ ሳላስበው ከኋላ አባቴ ሊኖር ሰርፕራይዝ ራሱ አሁን እንዴ ነብራኑ ምናምን ይያልፋው ሶ ለምን እንደመጣ ራሱ አልጠይቀውም። ቢካዝ ሁሌ ይመጣል ትምህርት ቤት። ሶ እንዴት ነው በጣም ኮንትሮልድ ስለሆንኩ ሳይሆን በዛ ወይ ሴት አፕ ስለተደረኩ እኔ ራሴ ይሄ ሪሌሽንሺፕ ቦይፍሬንድ ኦር ለምሳሌ ምንም አይነት ለአዘር አክቲቪቲ የለኝም ነበር እዛ የነበርኩኝ ሰዓት እስከ 12 ግራጁዌት ሳረግ። ጓደኞች ግን ነበሩኝ፣ ወርቅ ጓደኞች ስቲል ኪፕ ያረኳት ጓደኛም እስካሁን አለች። ከዛ ድረስ አብረን ያደግን አሁንም አብረን ያለን ማለት ነው። ሶ ጓደኞች አለን፣ እንስቃለን፣ ትምህርት ቤት እንሄዳለን። ብዙ አክቲቪቲዎች ትምህርት ቤት ውስጥ የሚደረጉ ነገሮች ይኖሩናል እንጂ ምንም ወጣ ያለ ነገር ፈንዳት ምናምን ነገር የለም። ነው ፍንዳታ ታይም አለፈ መሰለኝ። ስለዚህ ግቢም በዛው ሴት አፕ ነው የቀጠለው። በዛው ነው የቀጠልኩት። አዎ። ትምህርቱ ስለምንድን ነው? ስለ ምግብ ነው የሚባለው። ግን ስለ ምግብ ሁሉንም ዲቴል፣ ለምሳሌ ፍሩት ኤንድ ቬጂቴብል አንድ ኮርስ ነው። ኮፊ ኤንድ ፍሩት አንድ ኮርስ ነች። እንደውም በጣም ይቀደም ነበር። ሙዝ ምናምን አጠሪ ራይዘው እንባል ነበር። ላይክ ኮርሶች ናቸው። እያንዳንዱ ትምህርት ኬሚካል ኮምፖዚሽናቸው ከሰውነታችን ጋር አንድ ትምህርት ነው። ስለ ሰውነታችን እንዴት አድርጎ ኬሚካሊ ሰውነታችን እሱን አብዞርብ እንደሚያደርገው ካርቦሃይድሬት፣ ፕሮቲን፣ ኒውትሪየንቶች ኮርስ ነው። ከዛ ኒውትሪሽን ተብሎ ደግሞ እንደ ሜን ትልቅ አንድ ሙሉ ሴሚስተር ውስጥ የምንወስደው ደግሞ ኮርሶች አሉና ዲቴል ምግብ ከሰው ልጅ ጋር ምግብ ከሰውነታችን ጋር ያለው ሪአክሽን የምንማረው። በጣም አሪፍ። ግራጁዌት ካደረግሽ በኋላ ለመጀመሪያ ጊዜ
ስራ የት ነው የሰራሽው? ለመጀመሪያ ጊዜ ሰርተሽ ገንዘብ ማግኘት የጀመርሽው? አዋሽ ዋይን ነው መጀመሪያ ግራጁዌት አርጌ ትንሽ ወር ነው የሰራሁት 7-8 ወር አካባቢ። እዛ ወይን ፋብሪካው ውስጥ ምንድን ነው የሰራሽው? ላብራቶሪ ውስጥ ነበር የምንሰራው። ሌብል ተደርጎ ተጽፈው ውሃ ላይ ለምሳሌ የዚህን ያህል ሶዲየም የዚህን ያህል ታግ የሚደረጉ አሉ አይደል? እነሱን እኛን የምንሰራቸው እሱን ስታንዳርድ ሚት ማድረጉን ያ ፕሮዳክት ከመውጣቱ በፊት እኛ ነበር የምንሰራው። ከዛ በኋላ እንዴት ነው የቀጠለው? ከወይን ፋብሪካ ከወጣሽ በኋላ? ከወይን ፋብሪካ ከወጣው በኋላ አንደኛ ሰርቫይቫል ሚት ማድረግ አልቻልኩም። እንዳልኩ ላይፍ ኑሮ ከበደ። ኑሮ በጣም ከበደ። ላይክ እዚህ ብቻሽ መኖር ራስሽን ችለሽ መኖር ምናምን ጀመርሽ? ራሴን ችዬ መኖር ጀመርኩኝ። ቤት ተከራይቼ ነው የምኖረው። ፕላስ በላይፍ ስታይል አሁን ቤተሰቦቼ ፕሮቫይድ የሚያደርጉትን ላይፍ ስታይል ማግኘት አይደለም እዛ አካባቢ መጠጋት በጣም ከባድ ሆነ። ቢካዝ በጣም ሰፊ ቤት ነው የነበረን። በቃ ፉድ ኦን ዘ ቴብል ሁሌ ያለ እንዴት እንደሚኖር ራሱ አላውቅም። ፎር ሪል ያንን ሳይሆን እንዳልኩ አላማዬ መማር ብቻ ስለነበረ ትምህርትሽ ላይ ፎከስ አድርጊ ነበር የምባለው። ያንን ነገር ለራሴ ፕሮቫይድ ማድረግ በጣም ከባድ ሆነ። ከዛ ደግሞ ንጹህ ቤት ስቲል መጥቼ ስፈልግ ኤክስፔንሲቭ ነው። በ4,000 ብር ደግሞ 3,200 ብር ቤት ነበር ተከራይቼ የምኖረው። ከዛ ፓርታይም ሌላ ስራ ጀመርኩኝ። እዛ እየሰራሁኝ ህፃናት አስጠና ነበር። ቱቶር ሰራለሁ የምፈልገውን ላይፍ ስታይል ሚት ለማድረግ ማለት ነው። ላይክ አሁን ለምሳሌ በጣም ርካሽ ቤት ተከራይቼ ተቸጋግሬ ከምኖር 2 ስራ ሰርቼ የተሻለ ኑሮ ብኖር። አሁን የምትኖሪው ላይፍ ስታይል አለ። ይሄ ላይፍ ስታይል ድሪም የምታረጊው ላይፍ ስታይል ነበርሽ? ለምሳሌ ተማሪ እያለሽ ልጅ እያለሽ ኦር ዩኒቨርሲቲ ሆነሽ ድሪም የምታረጊው ላይፍ ስታይል ምን አይነት ነበር? ሁሌ ምለው ብቻዬን መኖር ፈልግ ነበር። ብቻዬን ኖሬ ነበር ምለው ማለት እንዴት? አይ ዶንት ኖ ምን ጭንቅላቴ ውስጥ እንደፈጠረብኝም አላውቅም። ግን ብቻዬን ይሄ ኢንዲፔንደንሱን በጣም ፈልገው ነበር። ብቻዬን ኖሬ ስራ ይዤ ብቻዬን ኖሬ ሁልጊዜ ምንድነው የምትፈልግ? ብቻዬን መኖር ነበር ምለው። አላማሽ ምንድነው? ብቻዬን መኖር። እሺ ስቲል አሁንም ያው ብቻዬን ነው እየኖርኩ ያለሁት። ግን የዛን ሰዓትም ተከራይቼ ስወጣ ተከራይቼ ብቻዬን መኖርም ስጀምር ሞከርኩት። የ1,200 ብር ቤት በቃ ልሞት ደረስኩኝ። ለእናቴ እያለቀስኩኝ ነገርኩት። ኖ ካልሆነ እናግዝሻለን በቃ የምትፈልጊውን ቤት ተከራይ። ከዛ ግን ግራጁዌት ካረኩኝ በኋላ እንደገና ቤተሰቤን ስጡኝ ማለት ደግሞ አልፈለኩኝ። ፓርታይም ሌላ ስራ ጀመርኩኝ። ከዛ እንዳልኩ እያቻቻልኩኝ ለመኖር ሞከርኩ ማለት ነው። እና ኤቭሪቲንግ ዋዝ ከባድ ፎር ሪል። ከዛ ለካ ላይክ ሶፍት ለካ ይገዛል፣ እስክሪፕቶ ለካ ይገዛል። ተገዝቶ ነው ለካ ሁሉም ነገር ተገዝቶ ነበር። ሳሙናም ተገዝቶ ነው። እና ላይክ ቤቴ እናትና አባቴ ቤት ሱቅ ነበረ፣ ትልቅ ሱቅ አለን። ፒክ ነው በቃ ብድግ ነው የምታደርገው። ለካ ሁሉም ነገር ይገዛ ነበር። ላይክ በጣም ትልቅ ሪያላይዜሽን ውስጥ ነው የገባሁት። በጣም ግራ ማጋባት ውስጥ በጣም ኪሎ ሉዝ አረኩኝ። ቆዳ የተበላሸ ስትረሱ ይሁን ፕላስ ኬሚካል ነበረ ኦብቪየስሊ የምሰራበት አካባቢ። ግን በቃ ራሴን መሆን ራሱ አቃተኝ። ከዛ ለቀኩኝ ማለት ነው። ለቅቄ ንግድ ነው የጀመርኩት። እንዳልኩ ባክግራውንድ አለኝ፣ አባቴ ነጋዴ ስለሆነ በቃ ንግድ ልነግድ አልኩኝ። ያው የዛ ሰዓት ሁሉም ሰው ብዙ ሰው እያደረገ የነበረው ዱባይ ሄዶ እቃ ማምጣት ነበረ። አይፖት ትምህርቴን ወደ ጎን ማለት ነው። ከዛ 22 ሱቅ ከፈትኩኝ ምናምን። ምንድነው? የሴት ልብስ ማለት ነው። ከዱባይ እቃ ማምጣት ከዛ መሸጥ። ቤተሰብ ብር አገዘሽ? ትንሽ ሰው ሰፖርት አድርገው ነበር። ኦብቪየስ ከታ መጣለው በ3,000 ብር ደሞዝ በ4,000 ብር ያ ግን ራሴን ማየት አልቻልኩም። ኢቭን ለሰርቫይቫል ሆኖ ነበር፣ ግን በፍጹም ራሴን ላይበት አልቻልኩም። ከዛ ማለት ሁሉ ጊዜ ራሴን መጠይቀው ማለት ግቢ የተማርኩት ያ ሁሉ ነገር ተምሬ እንደዛ ሳልፍ 4 አመት ሙሉ በጣም ራሴን ኩዌሽን አረግ ነበር። ነው አልኩኝና ኢፒኤችአይ ትሬኒንግ ነበር የገባሁት። ኢፒኤችአይ ማለት የህብረተሰብ ጤና ኢንስቲትዩት። ለትሬኒንግ ገባሁ። ትሬኒንጉ ላይ ሱቁ እያለ ማለት ነው። ሱቁ እያለ ትሬኒንግ ገባሁ። አብሮ ማስኬድ ስላልቻልኩኝ ሱቁ ተዘጋ። ከዛ ለትሬኒንግ ገብቼ ትሬኒንጉን እየወሰድኩ እያለ ሱቁ ነበረ። ለትሬኒንግ ገብቼ ስራ ይሰጡኝ ነበረ።
ትሬኒንግን ወስዳለሁ ላብራቶሪ ውስጥ ነው ትሬኒንግ የምንወስደው ሶ ስራ ይሰጡኛል በተለይ ደግሞ የአናሊሲሶች ሪሰርች ላይ ያሉ ስራዎች ይሰጡኝ ነበር እነሱ የሚሰሯቸው ሪሰርቾች ይሄንን እንዲያርግልን የሚል ስራዎች ይሰጡኝ ነበር እሱም በደንብ ጥንቅቅ አርጌ ይሰራ ነበር ከዛ አንድ አለቃዬ የነበረ ሰው በጣም ወደው አለቃዬ ነው በጣም ላይክ ንግግር ነው ግን ደግሞ ህይወቴን ስዊች ያደረገ ንግግር ነው በኋላ ላይ ሜንሽን አረግልሃለሁ እስቲ ይሄን ስራ ስሪ ብሎ የሚሰጠኝ የነበረው ፕሮፖዛል ጻፊያ ላይ ማለት ነው ምን ላይ መሰለ ፉድ ሴፍቲ ኤንድ ሃስፕ የሚባል ሲስተም አለ የምግብ ጥራትና ደህንነትን ማስጠበቅ ሶ እሱ ላይ ፕሮፖዛል ጻፊያ ነኝ እኔ በደንብ ጥሩ አርጌ ፕሮፖዛልን ጻፍኩት ማለት ነው ፕሬዘንት አርጌልናለኛ ያየውና ፕሬዘንት ሳረግ ብዙ ሰው ጠርቶ ፕሬዘንት አደረኩኝ ወዲያው ጆብ ኦፈር ተሰጠኝ ማለት ነው ስራ ኦፈር ተደረኩኝ የዛ ሰዓት የምግብ ጥራትና ደህንነት ላይ እንደ ፕሮጀክት ነበር ፕሮጀክቱ ላይ አብረን እየሰራን ኮቪድ ገባ እሺ ኮቪድ ሲገባ የኢትዮጵያ የምግብ ጥራትና ደህንነት እዛ ውስጥ ስለነበረ እሱን የኮቪድ ምግብ እኔ ማየት ጀመርኩኝ ማለት ነው የኮቪድ ምግብ ማለት ታካሚዎቹ የሚበሉት ምግብ የታካሚዎቹ የሚበሉት ምግብ ኒውትሪሽናል ኮንተንት እና ያለን ጥራቱን ደህንነቱን ያ ማለት ገብቶ ፉድ ፖይዘን እንደማያመጣብን ጤናህን እንደምጠብቅ ኳሊቲው ደግሞ ቴስቱ አካባቢ ጥሩ መሆኑ at the same time ደግሞ ኒውትሪሽናል ኮንተንቱና ሄልዚ ዌይ ኩክ መደረጉን እሱን ቼክ ማድረግ ማለት ነው እንዴት ነበር የኮቪድ ጊዜ የታካሚዎች ምግብ ማለት የተለየ ነገር ነበረው በጣም መጀመሪያ በተለይ ኢፒኤችአይ ስር የነበረ ሰዓት መጀመሪያ የተለያዩ ሴንተሮች ላይ የገቡ ሰዎች ያስታውሱታል በጣም ቆንጆ ምግብ ነበር የምንሰጠው በጣም ጤናማ ማለት አንድ ቦክስ ውስጥ ራሱ 5-6 አይነት ቫራይቲ ያለው ምግብ ነበር የምንሰጠው ይሄ ማለት ላይክ በነፃ ነበራ ለታካሚዎቹ እንደዚህ የሚሰጠው ሶ እነሱ ምግቦች ማያቸው እኔ ነበርኩኝ በየሴንተሮቹ ዞራለው እና ያለን እንደ ቲም ማለት ነው እሱ እናረግ ነበር ሶ ከኮቪድ በኋላም በዛው ቀጠልሽ እዛው ወይስ ከ3 አመት አካባቢ ነው የሰራው 3 አመት ከትንሽ ወሮች ከዛ በኋላ ደግሞ ትሬኒንጎችን መስጠት ትሬኒንጎችን የምግብ ጥራትና ደህንነት ከዛ ደግሞ ኒውትሪሽናል ቫልዩ ሳያጣ ኩክ ማድረግ እንዴት እንደሚቻል የዛ ሰዓት ትሬኒንግ የምንሰጠው ብዙ ጊዜ ሬስቶራንቶችን ሆቴሎችን ነው ምግብ የሚሰጡ ሰዎችን ማለት ነው ምግብ አብስለው አዘጋጅተው ለከስተመሮቻቸው የሚሰጡ ሰዎች ሶ እነሱ ጋር ሚት ማድረግ አቃተኝ ሳይንሱንና አርቱን ማስታረቅ ማለት ነው የዛ ሰዓት ሆቴል ማኔጅመንት ተማርኩ ድጋሚ ሆቴል ማኔጅመንት ተማርኩኝ ጎን ለጎን እየሰራው ማለት ነው ሶ ትሬኒንግ እየሰጠው ያሳየን ምናምን መቀጠል ጀመርን ማለት ነው የዛ ሰዓት ራሴን እንዳልኩ በቃ ይሄ ነው መጨረሻዬ ምንድነው መፈልገው ፕላስ ደግሞ ጊዜ ያለው መንግስት መስሪያ ቤት ሰሰራ በጣም ጥሩ ነው ራሴን ዴቨሎፕ ማድረግ ጀመርኩኝ ላይክ መንጃ ፈቃድ አወጣው የተለያዩ ትሬኒንጎች በጣም ብዙ ሳይድ ትሬኒንጎች ወሰድኩኝ ከዛ ደግሞ what do I want የሚለውን ፊገር አውት ለማድረግ እንዲረዳኝ የተለያዩ እነ ቶኒ ሮቢንስ ብዙ ትሬኒንጎች ወሰድኩኝ so do I see myself እዛ ውስጥ ነው ላለሁኝ ሁሌም ማለት ነው ከዛ የዛ ሰዓት እንዳልኩ የቅድሙ አለቃዬ ለውጭ ሀገር እየሄደ ነበርና ማስተር ፒኤችዲውን ሊማር ሶ ማስተርሴንም ጀመርኩኝ ፒኤችአይ ሆኜ ሌላም ድጋሚ ሳይድ ማስተርስ ጀመርኩኝ ሁለት ማስተርስ አዲስ አበባ ዩኒቨርሲቲ ፉድ ሳይንሱን ቀጠልኩት ከዛ ደግሞ ሌላ አሜሪካን ኮሌጅ ኦፍ ዩኒቨርሲቲ ደግሞ ቢዝነስ አድሚኒስትሬሽን መማር ጀመርኩኝና ላይክ እንደ ራሴን የሆነ ካለሁበት ኢንቫይሮንመንት ትንሽ ወጣ አድርጌ ማየት ነበር የፈለኩ ፕላስ ሌሎች ኦፖርቹኒቲዎችን because እኔ አሁን ዌይን ካየኸው ሙሉ መንገድ የመጣው በትምህርት ብቻ ነው ከትምህርት ውጪ ይሄ ዌይ አውት አላቅም ሶ እስቲ ሌላ ትምህርት ልማር እስቲ ሌላ ነገር ልይ ሶ ኤምቢኤውን ጀመርኩት እዛው ማለት ነው እሱ ይሄኛው ኦንላይን ነው ይሄንኛው ደግሞ ኢቭኒንግ ላይ ነበር ምንማር የአዲስ አበባ ዩኒቨርሲቲውን ሶ እየተማርኩኝ ይሄኛውን እየሰራው ኢፒኤችአይ እየሰራሁኝ ትንሽ ፋይናንሻል ስትራግል መጣ የዚህ ሰዓት ሶ ፋይናንሻል ስትራግል ሲመጣ ቱቶር ተመለስኩ ማለት ነው ማስጠናት ባይ ዘ ዌይ በጣም ብዙ ገንዘብ አለው አራተይ because በሰዓት ነው የሚከፍልህ እሺ
የዛ ሰዓት 600 ብር ነበር መጨረሻ ያው በሰዓት ብዙ ነው አዎ እሺ በቀን 2 ሰዓት ራሱ ከሰራ 1200 ብር በቀን ይዘህ ትወጣለህ ፕላስ መጨረሻ ላይ ማስጠናቱን ቱቶሩን መጨረሻ ላይ ሲሰራ በ1000 ብር ነበር የሰራሁት በአንድ ሰዓት ሶ እንደ ሳይድ ሀስል እሱን እሰራለሁ ከዛ ደግሞ ሪሰርች አናሊሲሶችን እሰራ ነበር ከዛ ባችለር ተማሪዎች ደግሞ ዩኒቨርሲቲ ውስጥ የሚሰሯቸው ትንንሽ ሪሰርቾችን እሱን መጨረስ ምናምን ሲያቅታቸው እነሱን እየተቀበልኩ ሰራለሁ ያንዳንድ ኤንጂኦዎች ሪሰርቾች ይመጣሉ በማቃቸው ሰዎች እነሱ ሪሰርቾች አናላይዝ ማድረግ እነሱን ሰራ ነበር ያ ዩኒቨርሲቲ ምንም ስራ የለብኝም ነበር ማለት አሁን ካለሁበት ተነስቼ ነው because 2 ማስተርስ 2 ስራ ሰርቼ እስቲ ለጓደኞቼ ጊዜ ነበርኝ መተኛበት ጊዜ ነበርኝ ዩኒቨርሲቲ ውስጥ ሆነ ግን 24 hour ስራ መማር ብቻ ነበር ምን ያህል ነፃ እንደሆንኩ ነው የዛ ሰዓት ለካ ብዙ ነገር ማድረግ እችል ነበር ራሱ እንድላይ ያደረገኝ ማለት ነው የተለየ ታይም ማኔጅመንት አለሽ ምንም የተለየ ታይም ማኔጅመንት ኖሮኝ ሳይሆን ዋይዝሊ ነው የምጠቀመው በጣም ስሞል ሶሻል ሰርክል ነው ያለኝ ፕላስ ደግሞ አይ ካን ሴይ ነው አሁን ለምሳሌ የሆነ ሰው እዚህ እንሂድ ሲለኝ እሺ መልሰው አይደለም መሄድ ስፈልግ መሄድ ሰው ነው በጣም የሚረዳኝ እሱ ነው የሆነ ነገር ማድረግ ስለምፈልግ ነው እንጂ someone push ተላረገኝ ብቻ አላረግ የብዙዎች ችግር ይሄ ይመስለኛል እዚህ ቦታ እንሂድ እሺ እንደዚህ እናድርግ እሺ ሁሉንም ነገር እሺ ነው የምንለው የብዙዎቻችን ችግርና ትንሽ ብትዋሪበት ደስ ይለኛል ብዙዎች ይሄን ሐሳብ ካንቺ ሼር ቢያረጉት ባውንደሪ ማለት በቃ I can say no ከዛ መፈልጋቸው ነገሮች ማወቅ እሱን እንድታረግ የሚረዳ by the way ባውንደሪህን ሴት እንድታረግ የሚረዳ መፈልገው ማወቅ ነው ኦኬ እንደው መፈልገው ሰው መፈልገውን የምታከውነ ባውንደሪህን easily ሴት ማድረግ ትችላለህ ስለዛ ለምሳሌ አሁን አንዳልከው አሁን ቴኒስ መጫወት ወዳለሁ ቴኒስ ሄዳለሁ ቴኒስ መጫወተው ሮብ ነው ሶ በሳምንት 2 ቀን ነበር አሁን 1 ቀን አድርጌያለሁ ሶ ሮብ ለታ መተ ማኪያቶን ጠጣ ስትለኝ እኔ ቴኒስ እንደምሄድ አቃለሁ so I can say no ቴኒስ ለሄድ ነው ግን ይሄ available የሆነ ይሄ ሌይአውት እንዲቁጭ ብላ ምናምን ሰማን መቶ ለግራብ ላይ ያረገ ቢሞክር of course ትሄዳለህ ግን እኔ already ሴት የተደረገ ቀን ያለኝ ሁሌ ሴት የተደረገ ቀን ያለኝ ለሰው የሚያስጨንቅ ነገር ይመስለዋል ግን ተጽፎ ምናምን አይደለም ጭንቅላቴ ውስጥ አቋለው ሰኞም እንደማረግ ማክሰኞም እንደማረግ ስቲል በጣም ወዳቸው በጣም የቅርቤ ጓደኞች አሉኝ ሶ ከጓደኞቼ ጋር ጊዜ ፈልጋለሁ ሶሻላይዝ ማድረግ ወዳለሁ ከነሱ ጋር ጊዜ የሚኖረኝ ሰዓት አረጋለሁ ፊልም የማይበት ሰዓት አረጋለሁ ግን ደግሞ ስቲል ፕሮግራም አለኝ ያንቺን ስኬጁል በማይነካ መልኩ ከዛ በኋላ ላይፍ እንዴት ነው የቀጠለው ስራውም ላይፉም እንዳልኩ አለቃዬ ምን አለኝ መሰለ ኢንድ ጎልሽ እኔ ነኝ እኔ ከሆንኩኝ stay here ሲሄድ ማለት ነው እሱ ለፒኤችዲው ሊማር ይሄደ የመጨረሻ ጎልሽ እኔ ከሆንኩኝ እዚህ ቆይተሽ ጠብቂ ኦኬ እኔ ከሆንኩ ማለት ያ ማለት የሱ ፖዚሽን የሱ ፖዚሽን እሱ ያለበት ቦታ የሱ ደሞዝ እሱ ያለበት ፋይናንሻል ስታተስ አሁን እሱ ያለበት ኤጁኬሽናል ስታተስ በጣም ጥሩ ፖዚሽን ላይ ያለ ሰው ነው ሶ በጣም ጥሩ ፖዚሽን ላይ ያለ ሰው ነው ግን ያላንቺ በቂሽ ከሆነ ጣሪያሽ ከሆነ እዚሁ ቆይ ያላንቺ ጣሪያሽ ግን ካልሆነ አሁን ውጪ ያለኝ ደነገጥኩኝ ጣሪያዬ ነው ማሰብ ጀመርኩኝ በቃ ይሄ ነው መጨረሻዬ ይሄን ነው የምፈልገው ምንድነው የምፈልገው እንዳልኩ ይሄ ሰው ፐርሰናል ትሬኒንጎችን ብዙ እየወሰድኩኝ ነበር you can call it motivation ግን ደግሞ ምንድነው የምትፈልገው ምንድነው ማድረግ የምትፈልገው ሁሉም ሰው ሰርቭ የሚያደርግበት way ሊኖረው ይገባል to be successful አንድ ሰው ለምሳሌ እኔ ኒውትሪሽኒስት ነኝ ኒውትሪሽኒስት መሆኑን መርጫው ነው አሁን ለምሳሌ አንተ ሆስት ነህ ከዛ ደግሞ ሆስት መሆንህን መርጣው ነው you can be the best host I can be the best nutritionist ማለት ነው so አሁን ምንድነው አንደኛ ሰርቭ ማድረግበትን መንገድ መምረጥ ነበረብኝ እንዳልኩ የኛ ትምህርት በጣም ብዙ ኦፖርቹኒቲዎች አሉት ኦፖርቹኒቲዎቹ እኔ 2-3ቱን አግኝቻቸው ነበር by that time ማለት ነው so ምን ማድረግ ፈልጋለሁኝ
ምን ማድረግ ፈልጋለሁ ማሰብ ጀመርኩኝ ሌሎች ትሬኒንጎችን እዚህ አዲስ አበባ ራሱ ያልወሰድኩት ትሬኒንግ ፐርሰናል ዴቨሎፕመንት አብሎ ሁሌም ወስጃለሁ ሶ እነሱ ራሴን ምን እንደምፈልገው ምናውን ፊገር አውት እንዳደርግ ረዱኝ ማለት ነው ሶ ወደ ምን መጣሁ ወደ ዌልነስ ሴንተር ሚል ሐሳብ መጣ ሶ ዌልነስ ሴንተር ማለት የተመጣጣነ ምግብ እጥረት ያላቸው ህጻናት ደና የሚሆኑበት ሶ ቅድም ወደ ኋላ ለመልስ ሪሰርችን የሰራሁበት ፎርቲፊኬሽን በጣም እቺን በመታከል ምግብ ብዙ ኒውትሪየንቶች ማግኘት የምትችልበት ምግብ ከዛ ወደሱ ሐሳብ መጣሁኝ ዌልነስ ሴንተር ስትል ሰው ኦቤሲቲ ውስጥ ያለ ሰው ዌት ሎዝ የሚያረግበት ክብደት መቀነስ የተለያየ ጤና እክል ነን ኮሚኒኬብል የሆኑ ስኳር ደም ግፊት ኮሌስትሮል እነሱ ያላቸው ሰዎች ደና የሚሆኑበት ሴንተር ነው የምፈልገው ብዬ አይ ሴት ማይ ጎል ማለት ነው ሶ ትልቁን አወቅኩት ምን እንደምፈልግ አወቅኩት ከዛ ስለሱ ሐሳብ ሳስብ ኤክሳይትድ ያረጋኛል በቃ ምንም ዋጋ በከፍልም ኢትስ ኦኬ እንደለ ያረጋኛል ኢንድ ጎልን ያሰብኩኝ ሶ ፋይናሊ እሱ እንደምፈልግ አወቅኩኝ የዛ ሰዓት ፋይናንሻሊ ብዙ ጥሩ አልነበርኩም ራሴ ላይ ኢንቨስት ያረኩት ነበር ሶ በደሞዝ ነው ያለሁት ከዛ ቱቶሩ አለ ሁሉም መተው ለትምህርት ቤቶቼ ነው የሚከፈሉት 2 ማስተርስ እየተማርኩ ነበር ከዛ ደግሞ ኑሮ ያለ ቤት ተከራይቼ ነው የምኖረው የራሴ ምግብ ትራንስፖርት ኤቭሪቲንግ ራሴ ነኝ ከቨር ማረጋው ቤተሰቦቼም ቢኖሩ ማለት ነው ሶ ስቲል እንደዛ ያደረኩኝ የሚተርፍ ነገር አልነበረኝ ሶ አሁን ከዌልነስ ሴንተሩ ከቢገር ጎል ባለኝ ፋይናንሻል ስታተስ መስራት የምትችለው የትኛው ሶ የዚህ ሰዓት የተመጣጣነ ምግብ እጥረት ያለባቸው ህጻናትን ማገዝ ትልቁ ህልሜ ውስጥ ስላለ እሱን ፒክ አረኩት ማለት ሰዎች ማናገር ጀመርኩኝ ኤንጂኦ አደረኩት ከተመሰረተ በኋላ ብዙ ሰፖርት የሚያደርጉኝ ሰዎች አገኘሁ ሶ አላማው ምን ሆነ የተመጣጣነ ምግብ እጥረት ያላቸው እናቶችና ህጻናት አገር ውስጥ በመናመርታቸው ምርቶች ኪዩር እንዲያደርጉ ደና እንዲሆኑ መርዳት በተለይ ደግሞ ሲቪር አኪዩት ማልኒውትሪሽን ይባላል የተመጣጣነ ምግብ እጥረት ያላቸው ህጻናት አሉ የተለያዩ ቦታዎች ላይ ሆስፒታሎች ሶ እነሱን ለማገዝ ፉድ ፎርቲፊኬሽን መስራት ጀመርኩኝ ማለት ነው ሶ እሱን ፕሮፖዛል በቃ በየቦታው እየሄድኩኝ ፕሬዘንት አደርጋለሁ በየቦታው ስለራሴ ያስተዋውቃለሁ የሚያግዙን ጥቂት ሰዎች አገኘን ቦታ አገኘን ቮለንተር ልጆች አገኘው ኦልሞስት ወደ 20 ቮለንተር ልጆች ነበሩኝ ይሄ ለማገዝ ማለት ነው ከዛ ትንሽ ፋይናንሻል ሰፖርት ስናገኝ ለነሱም ደሞዝ ከፍል ነበር ከዛ ደብረ ብርሃን ገባን ማለት ነው ደብረ ብርሃን እንዴት ማለት አሁን የዛ ሰዓት ላይ ትንሽ ኢንተርናል ኮንፍሊክት ነበር ጦርነት ነገር ስለነበረ አይዲፒ ነበር አይዲፒ ማለት የተፈናቃይ ካምፕ መጠለያ ካምፕ ሶ መጠለያ ካምፕ ላይ ደግሞ በጣም ብዙ ሲቪር አኪዩት ማልኒውትሪሽን ያላቸው ህጻናቶች ነበሩ ሶ እነሱ ያላቸው ህጻናቶች ላይ የደብረ ብርሃን ሆስፒታል ላይ እንዴት ጡት ማጥባት እንዳለባቸው ትሬኒንግ መስጠት እንዴት ኬር ማድረግ እንዳለባቸው ትሬኒንግ መስጠት አካባቢያቸው ላይ በሚያገኙት ነገር ለምሳሌ በቆሎ ተገኝቶ በቆሎና እንዴት አድርገ ከባቄላ ጨምረ መስጠት እንዳለበት እንደሱ አይነት ነገሮችን ትሬኒንግ መስጠት ከዛ በመናገኘው ሰፖርት ጠቅላላ እነሱም ማገዝ የተለያዩ ስራዎችን መስራት ጀመር ማለት ነው ያንን ሳደርግ እኔ አላማዬ ስለነበረ አሁን ለምሳሌ ደብረ ብርሃን በሳምንት 3 ቀን ኮንኩኝ በሳምንት 4 ቀን አዲስ አበባ ነኝ ቱቶሩን አላቋረጥኩት ሶ ሪሰርች የሚመጣው ሪሰርች ሁሉ በማገኘው ትርፍ ሰዓት ሪሰርች ሰራለሁ ቱቶር ሰራለሁ ከዛ ትንንሽ አሁን እንደዚህ የሆኑ ትንንሽ ስራዎችን ማገኛቸውን ሰራለሁ ለኔ ሰርቫይቫል ፐርፐዝ ማለት ነው ሶ ማገኛቸው ትንንሽ ክፍያዎች ደግሞ ውስጥ ላሉት ልጆች አትሊስት ትራንስፖርቴሽን የተለያዩ ኮስቶች አሉ እዛ የሚቆዩበት እሱን ከቨር እናደርጋለን ሪኮግኒሽን ሰጥቶኛል ደብረ ብርሃን ሆስፒታል በነፃ ነው የሰራሽው እኔ በነፃ ነበር የሰራሁት ግን it's a bigger dream so እኔ ለራሴ ነው እየሰራሁኝ የነበረው እኔ ካሪየሬን ቢልድ ያረኩ ነው የነበረው at the same time ያው ለሀገሬ ለማያቸው ሰዎች እዛ ስትሄድ የሆነ ፍንቅል ነው የሚያደርግ because እዚህ ጋር የሆነች ትንሽም ምግብ ኖሮ በትክክል መጠቀም ባለመቻላችን የተራበ ህፃን ልጅ ስታይ ማለት ነው ፕላስ ደግሞ ችግሩ እንዳለ ሆኖ የኛም አዌርነስ ማጣት በጣም ትልቅ አስተዋጽኦ ነበር ለቅድም እንዳነሳ ነው ምግብ አለ ገንዘብ አለ አሁን አዲስ አበባ ላይ ብዙ ጊዜ ብዙ ሰዎች ጋር ምግብ አለ ገንዘብ አለ ግን ምን መብላት እንዳለባቸው ሳያውቁ
እየታመሙ ነው ሶ እዛም በትንሹ መጠን እንደዛ አይነት ኬዝ አለ ገንዘብ ብዙም ባይኖርም ብዙ ምግብም ባይኖር አዌርነስ ማጣቱ ግን ብዙ ነበር ሶ እሱ ላይ መስራት ጀመርኩኝ ማለት ነው በጣም አሪፍ ሶ አሁን አንቺ በእውቀት በትሬኒንግ በብዙ መንገድ በኔትወርክ በቻሪቲ በብዙ መንገድ ራስሽን አደገች ኤደን ያደገችውን ኤደን እየሰራቻት በደንብ ሄደሽ ከዛ በኋላ ምን ሆነ መሰለህ ትንሽ ቻሌንጁ በዛ ሰፖርት የሚያደርገኝ ሰው እየተመናመነ እኔ የሚደግፉኝ ሰዎች የሚያስቡልኝ ሰዎች መወዳቸው የሚያቁኝ ሰዎች የሚያቁኝን ሰዎች የሚያቁ ሰዎች አገዙኝ እነሱ ግን አለቁ ሶ በትልቅ ስኬል ለማሳደግ እንትን ማጣት ጀመርን ማለት ነው ግራንት ሶ እርዳታ ማግኘት አልቻልንም ከዛ ደግሞ ድሪሙ በጣም ትልቅ ሆኖ ያረግን ያለነው ነገር በጣም ትልቅ ሆኖ እኛ as a person ሰፈር ማድረግ ጀመርን ላይክ የሆቴል ሩም አይዲፒ ሁሉ እንትን ደብረ ብርሃን ሆስፒታል ጋር ራሱ ቆይተው አድረው ምናምን ያውቃሉ ከኔ ጋር የሚሰሩ ልጆች ማለት ነው ሶ እሱ ነገሮች እንትን ማለት ሀስሉ በጣም እየበዛ ሲመጣ እነዛ ያልኩ 20 ልጆች ሁለት ቀርብኝ እየወጡ ማለት ነው እየወጡ እየቀነሱ ከዛ ሁለቱ ልጆች አብረውኝ ቆዩ አመት ነው እንደሱ የቆየሁት ባይዘው with no reward ያለ ምንም ክፍያ ያለ ምንም ሪዋርድ ያለ ምንም ተስፋማ ይሄ በራሴ ውስጤ በነበረው ተስፋ ብቻ ይሳካል ያልፋል ከዛ ደግሞ ትልቅ ቦታ እንደምደርስ አውቀዋለሁ ለራሴ ሶ እሱ ስለነበረ አመት ቆየሁኝ የሆነ ሰዓት ግን በቃ ልጆቹም በቃ አልቻልንም ከዚህ በላይ እንችልም አሉኝ እነሱም ለቀቁ ማለት ነው በቃ ስታርት በቃ ከዚህ በኋላ የሆነ ነገር መጀመር አለብኝ ብዬ ለራሴ እንትን አልኩኝ obviously አሳካዋለሁኝ ግን በዛ መንገድ አይደለም ለምሳሌ እሱ ሐሳቤ ስቲል ልቤ ላይ ያለ ስቲል ማሳካው ነገር ነው ግን በዛ መንገድ አይደለም አሁን የሚሰማኝ ሰው አለ አሁን ብዙ ኮሚኒቲ አለኝ አሁን ከሆነ ጊዜ በፊት ከማቀው ሰው ደብል ማቀው ሰው አለ ሶ አሁንም ማሳካዋለሁ አረጋዋለሁ ትንሽ ሆልድ አድርጌው ነው ስቲል አቆምኩት ማለት ነው የዛ ሰዓት አቆምኩት አቁሜ ረፍት ማድረግ ነው የጀመርኩት በቃ ምንድነው ደግሞ ከዚህ በኋላ ማረጋው what's next እንዳልኩ ይሄ የምግብ የልብስ የነሱ ወጪዎች ስቲል ሳይድ ሀስሎች ያሉ ከጎን ለጎን የምሰራቸው ትንንሽ ስራዎች አሉ እነሱ ከቨር ያደርጉልኛል ግን what the biggest dream was ይሄ የኔ career path መጨረሻው ምንድነው ከዛ ማሰብ ጀመርኩኝ ግን ይሄ ውስጤ ጊቭ አፕ የማረጉ courage ማጣቱ ብርታት በጣም አጣሁኝ ከዛ የሆነ ሰዓት ላይ እረፍት አረኩኝ ማለት ነው ነቃረፍኩኝ ማሰብ ጀመርኩኝ ቁጭ ብዬ ሆነ 40 ምንጭ እጄ ቁጭ አልኩኝ ቁጭ ትንሽ ቀን ከዛ ማሰብ ጀመርኩ ምን እንደምፈልገው በቃ the least I can do አሁን ቪዲዮ ፖስት ማድረግ ነው the least I can do because ስልክ እጅህ ላይ አለ ከዛ በፊት አስቤው ነበር ግን ፈርቼ ፖዚቲቭ አርጌ ዲሌት አርጌ አቃለሁኝ ብዙ ጊዜ ነው እጭላርጋላርጋላ እንዘ ቢሰድቡኝስ እንዲ ቢሉኝስ ኢምፓክት ሪአክሽኑ ምን ሊሆን ይችላል የሚለው ፕላስ ደግሞ ቲክቶክ ላይ ያለው ኤምባራስመንት አቋለ እንዴት እርስ በርስ ሰው እንደሚሰዳደብ እንደሚዘላለፍ አሁን ካየኸው ሙሉ የኔ ፕሮፌሽናል ፓዝ ነው እንደዛ አይነት ፓዝ ውስጥ አላቅም እና ቶለሬት አርጌ ቢሰድቡኝ ወይ መሳደብ ወይ ደግሞ ቶለሬት አርጌ ችግር የለውም ልበ ፖዚሽን አልነበርኩም የዛ ሰዓት አሁን it's okay so ምን አረኩኝ ፖስት አረኩኝና በቃ ላይ አሁን ብዬ ጸጣልኩኝ ምን ፖስት አረኩሽ ለመጀመሪያ ጊዜ ሰላም ኤደን ነኝ ስለ ኒውትሪሽን እናወራለን ባችለር ዲግሪ ጅማ ዩኒቨርሲቲ ነው ማስተርስ ዲግሪ አዲስ አበባ ዩኒቨርሲቲ አሁን ነው ግራጁዌት ማረገው ስለ ኒውትሪሽን እናወራለን እንዴት አገኘሽው አቀባበል ነበረው በደም ትንሽ ሰው ነው ያየው ሰው ብለሲንግ በቃ በረከቴን ይመጣው እና ላይክ አሁን ይሁን ሲባልልህ አለ አይደል የሆነ ነገር አንድ የመጀመሪያ ክላይንቴ እዛው ላይ ሜሴጅ ላከልኝ ስልክሽን ላኪልኝ የሚል ወዲያው ስልክ ይላኩለት ከዛ ፐርሰናል ስልክ ነው ያለኝ የሥራ ስልክ እንደሚደረግ ራሱ ብዙ ሶ በላኩለትና አይ ላገኝሽ ፈልጋለሁ ህመም እንዲ የሚባል አለኝ ሰውነቴ ውስጥ አይረን ብዙ አለ እንደዚህ ነው ተገናኘን በአካል ማለት ነው ስንት ነው የምታስከፊው አለኝ ሲለኝ 5000 ብር አልኩት ኦኬ ከዛ 5000 ብር ይዘሳት የቤት ኪራይ ነበር የቤት ኪራይን ቻልኩ ብዬ ነበር 20000 ብር ከፍልሻለሁ አንቺ ብቻ እስቲ ጥሩ አድርገሽ ስሪልኝ አለኝ
ደነገጥኩ ማለት ነው። ማይ ጋድ አልኩኝ ለራሴ። ከዛ ወዲያው አካውንትሽን ቴክስት አድርጊልኝ አለኝ። ስልክለት 20 ሺህ ብር ገባልኝ። አላመንኩም። ከዛ በደንብ አንብቤ በደንብ ተዘጋጅቼ በቃ እስከዛሬ ማቀውን ምናምን አድርጌ በደንብ ሰራሁለት። ምንድነው ያደረኩለት? ላይክ አይረን ሰውነት ውስጥ ሲበዛ ቫይታሚን ሲ ሰፕሊመንት መውሰድ አለብን ወይ ብለድ ሴል ከፍ እንዲልልን። ከዛ ደግሞ ካልሲየም ሰፕሊመንት ብጨምር ጥሩ ነው። ከዛም አይረኑን ባይንድ እንዲያደርግልህ ምግብ እየበላ ቡና መጠጣት አለብህ፣ ሻይ መጠጣት አለብህ፣ ኦር ግሪን ቲ መጠጣት አለብህ። አሁን ለምሳሌ እኛ መጠጣት የለብንን አይረናችን ከሰውነታችን እንዳይወስድብን ማለት ነው። አጠጡ ይባላል ብዙ ጊዜ። እሱ ደግሞ ብዙ አይረን ስላለው መጠጣት ነው ያለበት። አይረን ያለው ሰው መጠጣት አለበት ትኩስ አይረን ነገር በጣም እያበላ። ብዙ ያለው ሰው ከዛ ፌሪተን የምትባል ቴስት አለች። እሱ ራሱ ለጉዞ ሲሄድ 20 ቀን ምናምን በኋላ ብቻ ጉዞ ነበረውና ሲሄድ ቼክ አድርጎ ነበረ። ከዛ ምን ልዩነት አድርገሃል እና በጣም ፕሮግረስ አለ አሉት ሐኪሞቹ። ከዛ ቴክስት አደረገልኝ ዋትስአፕ ላይ እና በጣም ቴንክ ዩ እንደዚህ ፕሮግረስ አለ ለውጥ አለኝ እንደዚህ ብሎ አሳወቀኝ። እሱ ልክ ኢትዮጵያ ሲመለስ ፎቶ ላከልኝ። 3 ወንበር አንድ ጠረጴዛ 3 ወንበር አንድ ጠረጴዛ ፎቶ ላከልኝና this is your furniture አሁኑኑ ቢሮ ተከራይ ያለኝ። ዋው ደነገጥኩኝ። ላይክ ቢካዝ እኔ ሬዲ አልነበርኩም። እዛ ያሳለፍኩት የአንድ አመት በጣም ኤግዞስት እንዳደረግ አድርጎኝ ነበረ። እንደዛ ሲለኝ እኔ አሁን ላይ አልችልም አልኩኝ። ቲክቶኩን ግን በቃ በደንብ ፖስት ማድረግ ጀመርኩኝ ማለት ነው። ከዛ ነው ምንድነው ችግሩ አለኝ። ብር የለኝም። ኦኬ 3 ሰው አመጣልኝ ማለት ነው። ሌላ ክላይንት ሌላ 3 ሰው አመጣልኝ። 3 ሰው አመጣልኝና እነሱን 20 ሺህ ብር አስከፈላቸው። ዋው 3 ታርት። አሁን እግዚአብሔር በምን ባርኮኛል። እኔ በራሴ ላይ ፖቴንሻሌን ማየት ማልችልበት ሰዓት እኔ ላይ ፖቴንሻሌን ማየት በሚችሉ ሰዎች በእውነት ትልቅ ብለሲንግ ነው። በጣም ትልቅ ብለሲንግ ነው። ትችያለሽ፣ ታረጊዋለሽ። ምንድነው ችግሩ? ጀስት ስታርት ከሳሪ ምንድነው ልጅ አይደለሽ ምናምን አለኝ። ኦኬ ከዛ ላይክ ቢሮ መፈለግ ጀመርኩኝ። 13 ካሬ ቢሮ አገኘው ማለት ነው። 13 ካሬ አሁን የምሰራበት ህንጻ ላይ ማፊ ላይ 13 ካሬ ስንት ብር ነበር? የ3 ወር ኪራይ 40 ምናምን ሺህ ብር። ጭራሽ ትርፍም ነበረኝ ማለት ነው ብር። ቀለም አስቀብቼ የሱን ፈርኒቸር ይዤ ገባሁኝ። መስራት ጀመርኩኝ። የዚህ ሰዓት ክላይንት መምጣት ጀመረ፣ ጥሩ መሆን ጀመረ። ከዛ የሱን ፈርኒቸር መለስኩ አመስግኝ። ታረተ መለስኩኝና የራሴን ፈርኒቸር ገዛው። ከዛ የራሴን ፈርኒቸር ገዛሁኝ። የሚለቀቅ ቢሮ አለ ብለው አናውንስ ሲያደርጉ ህንጻው ላይ የሚለቀቅ ቢሮ ሳገኝ 54 ካሬ ቀየርኩኝ ቢሮ ማለት ነው። የዚህ ሰዓት ትልቅ ቢሮ አረኩት። በደንብ ክላይንቶቻችንንም ሰርቭ ማድረግ ጀመርን ማለት ነው። አሁን የሚሰራው ስራ የተጀመረው በዚህ መንገድ ነው። በጣም አሪፍ። ቶሎ ለመደልሽ በደንብ ሰው ጋር? እንዴት ነው እግዚአብሔር ካውንት አድርጎልኝ ነበር እስከዛሬ እስከዛ ጊዜ ድረስ። አሁን ለምልህ የመንግስት መስሪያ ቤቱ ኤንጂኦ ቮለንተሩ አንድ ላይ ተደማምሮ 6 አመት ፈጁብኝ። ባይዘው እንደዚህ ሲወራ በጣም አጭር ይመስላል፣ ግን 6 አመት አካባቢ የከፈልኩት ዋጋ አለ። 5 አመት ከሆኑ ወሮች ኦልሞስት የከፈልኩት ዋጋ አለ፣ የከፈልኩት ኢፈርት አለ። ከዛ እግዚአብሔር በረከቴን በዚህኛው አመጣልኝ እንጂ ቱ ቢ ኦነስት የሰራሁት ስራ ኦር ፖስት ያደረኩት ነገር የዚህን ያህል ትልቅ ነገር ሆኖ አልነበረም። አይ ዋዝ ጀኑዊን። ማቀውን ነገር ሁሉ ሼር አረግ ነበረ። ማቀውን ነገር ሼር ሳረግ ያንን ነገር ማየት የቻሉ ሰዎች ነበሩ። ይመጣሉ፣ ክላይንቶቼን አስተናግዳለሁ። ብቻዬን ነበርኩ። አንድ ሰው ጨመርኩ። ከዛ 2 ሆነን አልቻልነውም፣ 3 ሰው ሆነን አሁን ላይ 6 አካባቢ ነን። 6 አካባቢ። ይሄኛው ማለት ኦፊስ ላይ ያሉት ማለት ነው። የካፌው ገና፣ የሬስቶራንቱ ገና። በጣም አሪፍ። ሬስቶራንቱን እናያለን። ምን ሊሰራበት እንደታሰበ፣ ምን አይነት አሰራሮች፣ ምን ለየት ያሉ ከሌሎች ሬስቶራንቶች ምን ለየት ያለ ነገር ይዛችሁ መጣችሁ የሚለውና ቢሮውንም በደንብ ማየት ፈልጋለሁ። እዛ ጋር ሆነን ደግሞ በደንብ የምንጫወታቸው ጨዋታዎች አሉ። ከዛ በፊት ምናልባት እንደ ሰውኛ ሌሎች ጨዋታዎችን መቀጠል እንችላለን። ምን አይነት ሰራተኛ ነሽ? ጥሩ ነኝ፣ በጣም ጥሩ ነኝ። I give 100% of me። ያለሁበት ቦታዎች ጠቅላላ የምችለውን ሁሉ አረጋለሁ።
የምችለውን ነገር አደርጋለሁ አሁን ለምሳሌ ማሾፍ የምችልባቸው ሞመንቶች እንኳን ኖሮ ማሾፍ ኦፖርቹኒቲ ስላለ ኦር ደግሞ የሚቆጣጠረኝ ሰው የለም ብዬ ምዘናጋ አይነት ሰው አይደለሁ በጣም ታታሪ ነበርኩኝ አሁንም ታታሪ ነኝ አሁንማ የራሴ ነው ኦፍ ኮርስ ግዴታ ነው እንደዛ መሆን በቅጥሩም በዛኛው መንገድ ይያለሽ ማለት ነው በዛኛው መንገድ ይያለ I give my 100% ሁሉም ስራዎቼ ላይ በደንብ ኮምፕሊመንት ተደርጌ ተመስግኜ ሪኮግናይዝ ተደርጌ ነው የምወጣው በጣም ጎበዝ ሰራተኛ ነበርኩኝ ግን I'm not a morning person ይሄ የሌሊት ሰው ምናምን አልነበርኩም እንደውም በተለይ ፋብሪካ ላይ የነበርኩባቸው ሰዓቶች ላይ ይሄ በመሐከልም 2 ወር 3 ወር መገባባቸው ቦታዎች ላይ ትንሽ ቻሌንጅ የሚያደርገኝ አሁን ለምሳሌ 11 ሰዓት ጠዋት መግባት ያለብህ ቦታዎች ይኖራሉ እንደ ሺፍት የሚሰሩ በጣም ስትራግል አረግ ነበር በሱ I'm not a morning person ጥሩ ሶሻል ላይፍ ንገሪ ቅድም በርግጥ ሰርክልሽ በጣም ጠባብ እንደሆነ እየነገርሽ ነበርና ግን ሌሎች አክቲቪቲዎች አሉ ሶሻል ላይፍ ላይ ሳይሆን አዛ ሆቢ እንዳልኩ ቴኒስ ጫወታለሁ ሳልሳ ደንሳለሁ በጣም ብዙ ምን ሄድበት ቦታ ነበር ግን ዛሬ ነበር እስኪ እንግዲህ ያየን እሺ ሳልሳ ደንሳለሁ በጣም ቆንጆ ኮሚኒቲ በጣም ደስ የሚሉ ወዳቸው ሰዎች ያሉበት ኦልሞስት 2 years ሆነኝ ሳልሳም ይሄ ተምሮ መሄድ ሶሻላይዝ ማድረግ ከጀመርኩኝ ኮሚኒቲው ደስ ይላል በተለይ ደግሞ እኛ ከዛ ውስጥም ትንሽ ሰዎች በደንብ ግሩፕ አርገናልና በጣም ደስ የሚል ጥሩ ኮሚኒቲ አለ እሱን እንደ አክቲቪቲ ያደርጋለሁ በሳምንት አንድ ቀን ጂም ሄዳለሁ ግዞዬ አሁን ማሳየ ሳልሳም እንማርበትን ቦታ ነው ዋው ምንራሱ አለባበሴ እንዴ ነው ያስኬዳላ በጣም ነው የሚመቸው ጫማ ብዙ ጊዜ ለመደነስ እንዲመች ፍላት ማድረግ ያንተ በጣም ቆንጆ ጫማ ነው እኔ ለመጀመሪያ ጊዜ ነው አይቼም ደንሼም አላውቅም በእግዚአብሔር በጣም ወደዋለሁ ሶፋን በጣም ሶሻላይዝ ለማድረግ ይረዳ ብዙ ሰው የምትተዋወቅበት ፋን የምታረግበት ሰዓቱን ታይዋለህ እንዴት እንደሚያልፍ እንደሞ እንደ እንቅስቃሴ እንደ ስፖርቱም አሪፍ ነው እንደ ስፖርቱም በጣም አሪፍ ነው አውላ በላብ ነው የሚያደርግህ እያያቸው ነው በእናት እየተማረ ነው በእናት hello welcome thank you እሱን አስተማሪ ዛቸው ባል ከማራኪው ሰላም ነው እንዴ ኤልያስ ይባላል ከሻይና ፍሮላቲን ዳንስ ከምን ሻይና ፍሮላቲን ዳንስ ሻይን welcome hi hello ደናንሽ እንዴንሽ ብራዘር ደናና ሁሉ በጣም መልካም አንቺ እንዴንሽ ኦኬ ዳንስ አታለማምጂኝ You're going to practice. Okay. በጣም አሪፍ ሄዱ ሰው እስኪ ለያችሁ መጀመሪያ ታይናለ ከዛ ቤዚክ ስቴፖች እናሳይታለን እሺ Econ. Yes. Thank you. አንቺ አሁን ያለሽ ፊዚካል ልክ እንግዲህ አሪፍ የሚባል ነው Thank you ያ እና በራስ በይሄ ራስ ለራስሽ የኑትሪሽኒስት ባለሙያ ሆነሽ ያመጣሽው በእንቅስቃሴ ኦር ዋት እስኪ ንገሪኝ አሁን እኔ ፊዚካል አሪፍ ካልሆነ እኔ ጋር ለምንድን ነው የሚመጡት ያ አሁን ላይክ የሆነ ለራሱ አያውቅም ነው መሆነው የነበረው ማለት ነው ራሴ ላይ ካልሰራሁኝ እንዴት ነው ለአንተም የሆነውን ሪኮመንድ ማድረግ ግዴታ እሱ ላይ መስራት አለብኝ ካደኩበትም ጀምሮ አሁን ይሄ ጀንኩ ምናምን እኛ ጋር ጭራሽ አይታወቅም ሶኛ በወተት በጣም አለ ገብስ በጣም አለ በጣም እነዚህ ነገሮች አሉ ስኳር ድንች ቅዝቃዜም ስለሆነ በደንብ አለ ቁርስ ምሳራት በተለይ ደግሞ እናቴ መንግስት ሰራተኛ ስለሆነች ጠዋት ቁርስ በልተን ነው ከቤት የምንወጣው
ሰዓት ተጠብቆ ሰዓት ተጠብቆ ምሳ ተቋጥሮልን ስለምንሄድ ምሳቃችንን በልተን ነው የምንለው። አሁንም ያለኝ ትሬንድ እሱ ነው። አሁን አዲስ ነገር ተአምር ያመጣሁት ህይወቴ ውስጥ የለም። ግን ምንድነው ምግቦቼ ክሊን ናቸው። መበላቸው ምግቦች ለምሳሌ ወይ የተቀቀሉ ናቸው ወይ ደግሞ በዘይት አይጠበሱም፣ በኦቨን ነው የሚበስሉት። በቃ እሱ ነው ያለው። ክሊን ኢቲንግ ነው የምከተለው። ኤክሰርሳይዝ አደርጋለሁ። ላይፍ ስታይሌም አክቲቭ ነው። እንዳልኩ የማረጋቸው አዘ ሆቢ የማረጋቸው ነገሮች በጣም አክቲቪቲ ያላቸው። አሁን ሳልሳ በቃ በላብ እስክትሆን ድረስ ነውና በጣም ዳንሲንግ ነው። ትዝናናበታለህ፣ ትስቃለህ። ግን ፊዚካል አክቲቪቲ ነው። ቴኒስ እንደዛው ፊዚካል አክቲቪቲ ነው። ጂም ቢሄድ ፊዚካል አክቲቪቲ ነው። ሃይክ ባረግ እሱም ፊዚካል አክቲቪቲ ነው። አዘ ሆቢ የማረጋቸው ነገሮች ፊዚካል አክቲቪቲ አላቸው። ምን አይነት ታሪክ አለው? አስተማሪ ወይስ የስኬት አለያም የፍቅር ወይም ደግሞ የቤተሰብ ሊሆን ይችላል። ብቻ እናንተ ታሪካችሁን በዚህ ቁጥር በቴሌግራም በአጭሩ በድምጽ ወይም በጽሁፍ ብትልኩልን እኛ ያላችሁበት ድረስ እንመጣለን፣ አለያም እዚህ እንጋብዛችኋለን። ታሪካችሁን በማራኪ ወግ በማራኪ አቀራረብ ለዓለም እናደርሳለን። አሁኑኑ ይላኩልን። በጣም የተገረምሽበት የተደመምሽበት ለውጥ ቦዲ ትራንስፎርሜሽን 46 ኪሎ የቀነሰ አንድ ልጅ ከስንት ፖስት አድርጌዋለሁኝ። እንደው እኔ ፖስት ያደረኩት ሰዓት 40 ኪሎ ነበር የቀነሰው። ከዛ በኋላ 6 ኪሎ ቀነሰ። በራሱ ቀነሰ። ከዛ ከ129 ኪሎ ከ129 ኪሎ በልጅ ነው። 29 አመቱ ነው። ኦልሞስት ረጅም ጊዜ ነው ከኔ ጋር የነበረው። ስቲል አሁንም ፎሎ አፕ አለ። በየጊዜው እየመጣ ቼክ ያደርጋል። ግን በጣም 40 ምን ያህል ጊዜ ፈጀ? ቶታል የመጨረሻዎቹ በወር 2-3 ነው የምትቀንሰው። ይሄ 9ኛ 8ኛ ወር ስትደርስ። የመጀመሪያው ግን ዋተር ዌይትም ስለሆነ ቶሎ ድሮፕ ታደርጋለህ። 9 ወር አሁን 10 ወር አካባቢ እና ፎሎ አፕ አለ ስለ ስቲል አላቋረጠም። አሁንም ይከም 46 ኪሎ አንድ ሰው በጣም አሪፍ። ብዙ ጊዜ ክብደት ለመቀነስ ግማሹ ጂም ይላል፣ ግማሹ ምግብ ይላል። ምግብ ጂም ምግብ። እና አንዳንዱ አይ ምግብ ካላስተካከል ብሰራም ትርጉም የለውም ይላል። አንዳንዱ ደግሞ አይ የበላሁን በጂም ማጥፋት አለብህ ይላልና ሁለቱ ነገሮች እንዴት ነው ባላንስ መሆን የሚችሉት? 80% ምግብ ነው። 80% ምግብ ነው። ምግብን ካላስተካከልክ ዌት ሎስ አታረግም። ግን ሳይንሱን ላስረዳ። በቀን ውስጥ አንተ የሚያስፈልግህ የኃይል መጠን አለ። ኤነርጂ ሪኳየርመንት ፐር ዴይ ይባላል። አንተ በቀን የሚያስፈልግ የኃይል መጠን ለይሴ 2700 ካሎሪ ነው የሚሆነው። እንደዚህ አይተሽዋል። 2700 ካሎሪ ላይ እየበላ 2700ን እየበላ ያ ማለት አንተ እስክጠግብ ነው የምትበላው፣ አትቆጥሮም። ግን ጂም ገብታ 500 ካሎሪ በቀን ብታወጣ ያስቀነሰህ ጂሙ ይመስልሃል። ነገር ግን የምታወጣው ብዙ ነው ከምታስገባው አንፃር። የ500 ካሎሪ በቀን ውስጥ ካወጣ በወር ውስጥ 15000 ካሎሪ ማለት ነው። 2 ኪሎ በወር ትቀንሳለህ ማለት ነው። ለምሳሌ 2700 ካሎሪ ዴይሊ ሪኳየርመንት ሆኖ በቃ አንተ እስክትጠግብ ትበላለህ። ከዛ ግን አታልፍም። እኔ በቆጥሮ ካሎሪ እዛ አካባቢ ነው። ጂም ገብታ 1000 ካሎሪ ብታወጣ በቃ ኦልሞስት 4 hours ቅጥቅጥ አድርገህ ብትሰራ 1000 ካሎሪ ብታወጣ በወር 4 ኪሎ ትቀንሳለህ። ዳስ ኮንሰፕት። ጂም ያስቀንሳል ሳይሆን ያስቀንሳል ያስጨምራል አይደለም። የምናወጣውና የምናስገባው ካሎሪ መጠን ነው። አሁን የምታስገባው ምግብ ግን ስቲል በጣም ብዙ ሆኖ የምታወጣው ትንሽ ከሆነ ኦብቪየስ ክብደት አይቀንስም። የምታወጣው ትንሽ እስከሆነ ድረስ። በጣም አሁን ከጂም መተህ በጣም ብዙ ምግብ የምትበላ ከሆነ ከዴይሊ ሪኳየርመንት ከፍ ካረከው እንደውም ክብደት ይጨምራል። የምግብህን መጠን ግን ፖርሽኑ ትንሽ ሆኖ ያ ማለት ከሚያስፈልግ የኃይል መጠን አንሶ እና ትንሽ ኤክሰርሳይዝ እዛ ላይ ከጨመርክበት በደንብ ለውጥ ይኖራል። እኔ እንደ ክላይንት ሆኜ ቢሮሽ እስኪያወራሻለሁ እንደ ክላይንት ሆኜ ቢሮሽ አወራሻለሁ። በጣም አሪፍ ላይፍ ፕሪንሲፕልሽን ንገሪ። ምን አይነት ላይፍ ፕሪንሲፕል ነው ያለሽ? ማትደራደሪባቸው አንቺ ጉዳዮች ምንድን ናቸው? ሲምፕሊሲቲ። እሺ አሁን ለምሳሌ ጠዋት ተነሳሁኝ ምግቤን አሁን ቅድም እንዳልኩ
ቢሮዬ ከቤቴ በጣም ቅርብ ነው ረጅም ሰዓት ድራይቭ አላረግም በፊት ትራንስፖርትም የሚሄድ ሰዓት ረጅም ሰዓት አልጓዝም ጓደኞቼ ቅርቤ ናቸው ያው ምን ገናኝባቸው ቦታዎች ቅርቦች ናቸው ሶ አሁን አዲስ አበባ ላይ በጣም ጊዜህን የሚበላ በጣም ኤግዞስት እንድታረግ የሚያረግ ረጅም ነው የምትጓዘው ከዛ 2-3 ሰዓት በቀን ውስጥ በትራንስፖርት ጨርሳለህ እሱ የለም እኔ ጋር ጂሚ በጣም ቅርብ ነው ኤቭሪቲንግ ኢዝ ሲምፕል ከዛ ቤቴ ውስጥ መበላው ነገር ሲምፕል እንደምታየው ቤቴ በጣም ሲምፕል በጣም ብሪዝ ለማድረግ የሚመች ሶ ሲምፕል አክቲቭ ሌላ when I stressed out ሚረዳይ ነገር ስትረሱ ያለበት ኤሪያ ላይ ቲንክ አላረግ እሱ ፕሪንሲፕል አይ ሙቭ ቤት ውስጥ ከሆነ ያ ነገር ያለው ከቤት ወጣለሁኝ እኔ I breathe I think መፍትሄ አረጋለሁ መጣለሁ ፈጣሪ ያለሽ አታችመንት እጸልያለሁኝ በጣም እንዲ ቤተክርስቲያን መሄድ ሰው አይደለሁም ማስተካከል የምፈልገው ነገር ነው ግን እጸልያለሁ በደንብ እጸልያለሁ ጥሩ እንግዲህ ካፌው ላይ ብዙ ማነሳቸው ጥያቄዎች ተመልካቾቻችን መስማት ማወቅ የሚፈልጓቸው ከዚህ ከስነ ምግብ ጋር በተገናኘ ብዙ ማወቅ የሚፈልጓቸው ጥያቄዎችን እናነሳለን እንጫወትባቸዋለን ቢሮ ላይም ደግሞ ምናልባት ክላይንት ሆኖ መምጣት የሚፈልጉ ካሉ ሂደቱን ያለውን ነገር በደንብ እናሳያቸዋለን ለተመልካቾች መጨረሻ ላይ ያለኝ ጥያቄ ቅድም ብቻዬን መሆን ፈልጋለሁ እስቲ ነበር ብቻዬን መኖር አሁንም ብቻዬን እስቲ ነበር እስከ መቼ ነው ሞጫ ጥያቄ እግዚአብሔር ነው የሚያውቀው አሁን ፉሊ ፎከስ አድርጌ ነው እየሰራሁ ያለሁት ስራና ስራ like fully focus አድርጌ ነው እየሰራሁ ያለሁት I'm not dating I'm not seeing anyone I don't have a boyfriend fully ስራ ላይ ነኝ ያለሁት so አይታወቅም ሳይሆን maybe 1-2 ዓመት ምናምን በኋላ የዛን ሰዓት I will start እንግዲህ ማየት ምን አይነት ሰው ሊሆን እንደሚችል እያሰብኩ ነው ያ የሚመጣው ሰው በተለይ ከላይፍ ስታይልሽ ጋር ከምግብ ከስራሽ ከምናምን ጋር ያው ትንሽ ቀረብ ቢል በኔ ላይፍ ስታይል ጥሩ ነው ግን something ማልደራደርበት መማር አለበት እስከ ስንት አለለ ዳንቹ ሁለት ማስተርስ ምናምን ከቻለ ቢበልጠኝ ደስ ይለኛል ካልሆነ አትሊስት ተቀራራቢ እንዴት እንደዛልሽ ያው ኮሚኒኬሽን መግባባት የድሪምህን ሼር ማድረግ መቻል ሶ መስራት እንደሚችል ማመን እኔ መስራት እንደምችል ማመን በኔ ህልም ማመን የኔን ህልም ወደፊት እንዲገፋኝ ጠብቃለሁኝ obviously support የሚያረጋኝ የሚያግዘኝ go for it you can do it ሚለኝ አጠገብ የሚቆም ሰው ሰው መሰራውን ነገር ደግሞ አትሊስት የሆነ ያህል አንደርስታንድ ማድረግ የሚችል ሰው ማውራውን ነገር አንደርስታንድ ማድረግ የሚችል ሰው obviously እኔም አንደርስታንድ ማድረገው ድሪሙን ሼር ማድረገው ሶ ፓርትነር ነው የምፈልገው ፓርትነር አብረን ምንኖር ምንደጋገፍ በቃ የኔ ክሎን ማለት እኔም የሱን ህልም መደግፍ እሱም የኔን ህልም መደግፍ በቃ ስካይ ዘ ሊሚት አብረን ያ እንደዛ አይነት ሰው ነው የምፈልገው በጣም አሪፍ ምናልባት ያንቺ ላይፍ ስታይል ምግብ ጋር በተለይ ሲሪየስ ይመስለኛል አይደል ያ ግዴታ ነው እንደፈለግሽ እዚህ ቦታ እንዝናና እዚህ ቦታ እንብላ እዚህ ቦታ እንጠጣ ምናምን ከባድ ነው የሚሆነው በጣም እንደዚህ አይነት መንገድ ከጓደኛ ከቅርብ ሰው ከቤተሰብ ያጋጨሽ ነገር አለ እስከዛሬ ለምሳሌ ነዚህ እንብላ ነዚህ እንጠጣ ነዚህ እንዝናና በዙሪያሽ ባሉ ሰዎች ምን አይነት ነገሮች ብዙ ቦታ ላይ ድምላለሁ በከንትኑ እኔ ከመብላቴና ካለመብላቴ አንፃር ብቻ ሳይሆን ሰዎች ለምሳሌ አንተ ታቀኛለህ ስለ ምግብ ስክሮል ስታረግ ሁሌ ታየኛለህ ሶ እኔን somewhere ቁጭ ብዬ መጠጥ እየጠጣው ብታየኝ ምን እንደሚሰማ ቃኔ ስራዬን ሪፕሬዘንት ማድረግ ነው ፈልገው ፕላስ ደግሞ ለምሳሌ እንደ ፐርሰናልም መታይ የምፈልግባቸው ቦታዎች ይኖራሉ ማልፈልግባቸው ቦታዎች ይኖራሉ ሄዱ ቤት ውስጥ ለነበረን ቆይታ በጣም አመሰግናለሁ እንግዲህ ሙያሽ የሚፈተነው ካፌ ነው ማለት እዛ እኔ አይደለሁም ማበስል እኔ አይደለሁም ማበስለው ግን እንዴት ማበሰል እንዳለባቸው ኦፍ ኮርስ ዋናው እሱ ነው አይደለ የስራው የሚፈልገው እሱ ነው እንዴት መብሰል አለበት ፕሮፖርሽኑ ምናምን ብዙ ነገር ፖርሽን እንትኑንም ሳይንሱን እኔ አርቱን ደግሞ እነሱ አሁን ለምሳሌ እኔ ኩክ ባረግልህ ይሄ በጣም ይጣፍጥ ምግብ ኤክስፒሪየንስ ላታረግ ትችላለህ ግን
በጣም ጤናማ ምግብ ትበላለህ። አሁን እነሱ ደግሞ ጣዕሙን ያመጡታል፣ እኔ ሳይንሱን አመጣዋለሁ። አንድ ላይ የሚጣፍጥ ጤናማ ምግብ። በጣም አሪፍ ቴንክ ዩ ሶ ማች። ተመልካቾቻችን እስከ መጨረሻው አብራችሁን ከቆያችሁ በጣም ጤናችሁን የምታተርፉበት ብዙ ነገር ስላመጋገባችሁ የምታውቁባቸው ሐሳቦች፣ ጥያቄዎች እናነሳለን። እስከ መጨረሻው አብራችሁን ቆዩ፣ እንቀጥላለን። ቴንክ ዩ ሶ ማች። እሺ ቴንክ ዩ። የት ነው የምንገኘው? አትላስ መብራቱ ላይ ራሱ መብራቱ እኮ ነው የራሱ ትራፊክ ላይቱ ያለበት ላይ ያለው ህንጻ። ከቤቱ ጋር በተገናኘ ቤቱን የሚመስሉ ቤቱን የሚገልጹ እውነትም ይሄ የጤናማ አመጋገብ ያለበት ቤት ነው የሚያስብሉ ምን ነገሮች አሉ? ለምሳሌ እስኪ ጤናማ ምግብ ማለት ሁሉንም አሳ ይኖራል፣ ዶሮ ይኖራል፣ ስጋ ይኖራል፣ ሁሉንም ግን አበሳሰላችንም አዘገጃጀታችንም ጤናማ መንገድ የጠበቀ ነው የሚሆነው። የተጠበሱ ምግቦች፣ ለስላሳ መጠጦች፣ ስኳር አይኖርም ማለት ነው። ስኳር የለም እዚህ ቤት ስትመጡ፣ ስኳር የለም፣ ለስላሳም የለም፣ ለስላሳም የለም። ሌላ ምን የለም? የተጠበሰ ምግብ እነ ቺፕስ ምናምን የለም፣ ግን ድንች አለ። ቺፕስ ምናምን የተጠበሰ ምናምን ነገር የለም። እነዚህን ታሳቢ አድርጋችሁ ነው የምትመጡት። መታችሁ ለስላሳ ምናምን የለም፣ ስኳር አነሰው ምናምን የለም። አዎ፣ ግን ያው ሪፕሌስ የምናደርግባቸው መንገዶች ይኖራሉ። ማር ይኖራል፣ ሁሉንም የምንጠቀምባቸው። በቃ በስፔሲፊክ አንድ ሰው የፈለገ ሰው ካለ ምናልባት ልናዘጋጅ እንችላለን፣ ግን እኛ ምግባችን ውስጥ እነዚህ ነገሮች አንጨምርም። ሌላው ከጤና ጋር በተያያዘ ብዙ ሰው ሀሳብ እኮ ቅባቱ፣ ዘይት ምናምን ነገሩ ትክክል። የሚጠበሱ ምግቦች፣ ፍራይ የሚደረጉ ምግቦች የሉም። ፕላስ አሁን እኔ በዋናነት ይህም ሀሳቡም የመጣው በሰፊው ተደረገ እንጂ ሀሳቡም የመጣው ምንድነው እኔ ጋር ዳይት የሚያደርጉ ሰዎች አሉ። ዳይት የሚያደርጉ ሰዎች ምን መመገብ እንዳለባቸው ጽፌ ነው ለነሱ የምሰጣቸው። አሁን ጽፌ የምሰጣቸው የነበረው ሚል ፕላን ነው። ከዚህ ራሱ ምግቡን አሁን ይወስዳሉ፣ ቀጥታ ይወስዳሉ። ማዘጋጀት የማይችሉ የጊዜ እጥረት ያለባቸው ሰዎች እዚህ ምግቡ ተዘጋጅቶላቸው ቴክ አዌይ ተደርጎ ያሉበት ድረስ ቢሯቸው ድረስ ጤናማ ላለመሆን አሁን መንገድ ነው ምን ዘጋው ማለት ነው። ሁሉም ሰው ጤናማ የሚሆንበትን መንገድ መክፈት ነው የኛ ስራ። በጣም አሪፍ። ጤናማ ለመሆን እንግዲህ ምግብ ነው አይደል? ላይክ አሁን አብዛኞቹ አሁን ጥናት ቢደረግ ብዙ በሽታዎች የሚመጡት በምግብ የሚመጡ ወይስ ደግሞ ሌሎች ምክንያቶች? አንደኛው ምግብ ነው። ከፍተኛ የሆነ ክብደት ማለት ነው። ምግብና ኤክሰርሳይዝ አለማድረግ፣ እንቅስቃሴ አለማድረግ። ሌላው ለምሳሌ ስኳር በጣም ፍሪኩዌንትሊ መመገብ፣ ጣፋጭ ነገሮች አብዝተው ታይፕ 2 ዲያቤቲክ ያመጣባል። የደም ስኳር ከፍ እንዲል ስለሚያደርጉብን እነሱ ምግቦች። ሌላው ደግሞ አሁን ኮሌስትሮል፣ ትራይግላይሰራይድ እነሱ በጣም ኮመን ሆነዋል። የተጠበሱ ምግቦች፣ ዘይቶች፣ ቂቤ፣ ኤክሰሲቭ ምግባችንን ሂት ማድረግ፣ መጥበስ፣ ሳቹሬትድ ፋት አብዝቶ መመገብ እሱ እንደዛ ያደርግብናል። ከዛ ደግሞ ኮሌስትሮል ከፍ እያለ ሲመጣ የደም ግፊት ያመጣብናል፣ የልብ ህመም ያመጣብናል። እነሱ እንደ ኬዝ ናቸው። ዋናው መሰረቱ ምግብ ነው። ምግብህን ካስተካከልክ፣ እንቅልፍን፣ እንቅስቃሴን ካስተካከል ጤናማ ህይወት ትኖራለህ። በስ ነው ኤደን ሄልዚ ኢቲንግ አለ። ለዛ ደግሞ ኪችኑም ኦልሬዲ አገልግሎት ላይ ነው። ያው ሙሉ ስራ አላለቀም። ስቲል ስራ ላይ ነን ያለነው። ስቲል በቀን አዳዲስ ዴቨሎፕመንቶች፣ አዳዲስ ፕሮግረሶች አሉ። ግሪል እናደርጋለን፣ በኦቭን እናበስላለን። ግን ደግሞ በዘይት የሚቀቀል ፍራይ የሆነ ምግብ አይኖርም ማለት ነው። በቅባት ነገር በምን ነው የምትተኩት? ቅባት ነገር ስቲል ዘይቱን አንጠብሰውም፣ ግን መጨረሻ ሊወጣ ሲል ዘይት እንጠቀምበታለን። እኛ ጋር ደግሞ አመጋገባቸውን ለሚያስተካክሉ ሰዎች፣ ዘይት ለተከለከሉ ሰዎች ወይ አቮካዶ ኦይል ወይ ኦሊቭ ኦይል ነው ለነሱ የምንጠቀመው ማለት ነው። በጣም ደስ ብሎኛል። እንግዲህ በቅርቡ ደግሞ ተጠናቆ አብረን እንደምንመርቀው ተስፋ እናደርጋለን። ኤደን ሄልዚ ኢቲንግ ደግሞ ብዙ ጤናማ ሰዎችን፣ ጤናማ ትውልድ እንደሚፈጥር እና አዳዲስ ምግቦችን ለምሳሌ ብዙ አዌርነስ የሌሉ ምግቦች አሉ። እነ ኪኖዋ የሚባል አሁን እየሞከርን ያለ ነው። ሰብል አለ፣ እንደ ጤፍ አይነት ነው። እሱን የምናመጣው ነው። ከዛ አሁን እኛ ማንጠቀመው ማሽላ፣ ብዙ ጊዜ ያልተለመዱ ምግቦችን ማሽላ ዳቦስ መጨመር፣ እነሱ እያደረግን ብዙ ደግሞ የምናስተዋውቃቸው ምግቦች፣ አዌርነስ የምንፈጥራቸው ምግቦችም ይኖሩናል።
በጣም አሪፍ ኤደን ሄልዝ ኢቲንግ ቀድመን ስላየነው ስለጎበኘን ደስ ብሎናል። በጋራ መርቀ ነው ደግሞ ብዙ ጤናማ ትውልድ ላንተ ግን ቁርስ አዘጋጅተንልሃል። ሳይከፈት የመጀመሪያው በስማ እፍታውን ነው። Thank you so much። በግንባታ ፍጥነቱ የተደመማችሁበት ዴማ ሆፕ ሪል ስቴት እንደዚህ ቀደሙ ሁሉ በወራት ውስጥ ቤት ገንብቶ ከነካርታው ሊያስረክባችሁ ዝግጅቱን ጨርሷል። ቦሌ ራማዳ ሆቴል እና ቦሌ ዳውንታውን መድኃኔዓለም አካባቢ አዳዲስ ሳይቶች ከዴማ ሆፕ ሪል ስቴት ቀርቦላችኋል። እኛ ገዝተናል፣ ኑ እናንተም ገዝታችሁ ጎረቤት ነው። ዴማ ሆፕ ሪል ስቴት ቅንጦት ይገባውታል። ሬስቶራንት ስትገቢ መጀመሪያ ሜኑ ስታይ ጣዕሙን ነው የምታየው ወይስ የምግብ አይነቱን ነው ወይስ ምኑን ነው? ሜኑ እንዳየሽ መጀመሪያ አሁን እኔ ሜኑ ሳይ ዋጋውን ነው የማየው። አንቺ ሜኑ ስታይ ምንድን ነው አለ ከቀኝ ወደ ግራ ወይስ ከግራ ወደ ቀኝ? ሜኑ ሳይ የምፈልገው ምግብ መኖሩ ነው ማለት ነው። ከዛ ደግሞ አየዋለሁ። ለምሳሌ ባላንሲንግ ነው ባይ ዘ ዌይ ላይፍ ስታይል። በጣም ብዙ የበላሁበት አሁን ቁርሴን ብዙ በልቼ ከሆነ ምሳዬን ብዙ በልቼ ከሆነ ራት ላይ በጣም ላይት ነገር ነው የምበላው። ወይ ቅድም እንዳየኸው አይነት ወይ ሰሊጥ ወይ ተልባ የሆነ ነገር ጠጥቼ ልተኛ እችላለሁ። ትንሽ የበላው ቀን የሆነ የድካም ስሜት ነገር ትንሽ ያለኝ ቀን ደግሞ ከፍ አድርጌ ነው የምበላው። ኤቭሪዴይ በሚዛን ላልመዝን እችላለሁኝ ግን አውቀዋለሁ። ማየው የምፈልገው ምግብ መኖሩን ነው። ትክክል። እኔ ዋጋ ነበር ማየው። አሁን ከዚህ በኋላ በጣም አሪፍ። እስኪ እንቅመሰው። አቮካዶ ቶስት መጥቶልናል። የአቮካዶ ቶስት ነው። ዳቦ ቶስት ተደርጎ ከላይ አቮካዶ፣ ቁንዶ በርበሬና ቺሊ ፍሌክስ የተቆራረጠ በርበሬ፣ ያልተፈጨ በርበሬ በጣም ነው እንትኑ የቀየረው አይደል? አዎ፣ ትንሽ የማቃጠል ነገር አለው። ጤናማ ምግብ ይጣፍጣል። የምሬ ነው። በጣም ቆንጆ ነው። እና ያጃ ዳቦ ነው። ቺት የምታረጊበት ምግብ አለ ወይስ ላይክ ሁሌም ፐርፌክት ነሽ አመጋገብ ላይ? ቺት የማረግባቸው ቀኖች አሉ። ሬድ ዋይን ወዳለው። አሁን ለምሳሌ ጓደኞቼን ሳገኝ ሰለብሬት የምናረገው ነገር ካለ ወይ ሻምፓኝ ወይ ሬድ ዋይን ልጠጣ እችላለሁ። በሱ ቺት አረጋለሁ። አንዳንዴ ክሬቪንግ ሲኖሩ ሜቢ አንድ ባይት ምናምን ኬክ ልበላ እችላለሁ። ግን ይሄንን የምልህ ቅድም እንዳልኩ ባላንሲንግ ነው። ሁሌ የማረገው ነገር ሳይሆን ዋንስ ነው ዋይል አንዳንድ ጊዜ የማረገው ነገር ነው። እኔ አንቺን ስጠብቅ ባንክ ቤቱ ሊዘጋብኝ ነው። እኔ እቺን ልበቢስ ልጅ ስጠብቅ አስራፈርኩሽ። ሂጂ በቃ። ምን ነው ልጄ? በአመት በዓል ምድር ያን ሁሉ ሰው ጠርቼ በባዶ ሳሎን እንዳሳልፍ አደረግሽብኝ። ይቅርታ እማዬ፣ ስራ በዝቶብኝ ብዬ አሁን ገና መውጣቴ ነው። ተይ አይደርስልሽም ብዬ ብልሽ አይደለም እንዴ? አጎቶቼን ላስደስት ብለሽ ይኸው በባዶ ሜዳ። የዘገየሁት የማይዘገየውን ተማምኜ ነው። አንቺ ገንዘብ ትልኪያለሽ ተብሎ ባንኩ ሁሉ አንቺን ይጠብቅ አይደለ? አሁን ልልክልሽ ነው እናቴ። እንዴት ሆኖ? ይኸው አሁን እያወራሽ ገቢ ሆነልሻል። በይ ስትጣደፊ አሁን አየር ላይ ገንዘብሽ እንዳትቀሚ። የማይዘገየውን የሚታመነው የተሻለ የምንዛሬ መጠን የሚሰጠውንና የፈለኩትን ያህል ገንዘብ መላክ የሚያስችለኝን ፋስት ፔይ ተማምኜ ነው። እንዴ በዚህ ፍጥነት? ነግሬሽ ነበርኩ። ይልቅ አሁን አንቺ እንዳትዘገይ። ፍጥነትንማ ከፋስት ፔይ ተምረናታል። እኔ እናትሽ አልዘገይ። ይኸውልሽ ተመልከቺ። ዋው በጣም ያምራል እናቴ። የማይዘገየው ደረሰልኛ። ፋስት ፔይ ማለትሽ ነው? ተዘገያለሽ ልበል አንቺ ልጅ። ፋስት ፔይ ከብርሃን ይፈጥራል። እዛው ሙልት ወዲያው ስትል አንድ ሰው ላኪ ምግብ ጠረጴዛው ላይ ሁሌ ቢኖር የምትይው ምግብ መጥፋት የለበት የምትይው ምግብ? አቮካዶ ኦልዌይስ ባይጠፋ ጥሩ የሆነ ምግብ። ምክንያቱም ሄልዚ ፋት አለው፣ ትንሽ ፕሮቲን አለው። አቮካዶ ባይጠፋ በጣም ጥሩ ነው። ብዙ ኒውትረንቶች አሉት። እንቁላል ከቫይታሚን ሲ ውጪ ሁሉም አይነት ቫይታሚኖች አሉት። ብሮኮሊ ኦልሞስት ኒውትረንቶች፣ ጠቅላላ ቫይታሚኖች፣ ሚነራሎች አለው። ፕላንት ቤዝድ በጣም ትንሽ ፕሮቲንም አለው። አሁን ብዙ አረኳቸው። ሞሪንጋ እንዳልኩ ሞሪንጋ ደግሞ ኦልሞስት ሰፕሊመንት ነው። ሰፕሊመንት መውሰድ ራሱ ላያስፈልግ ይችላል ሞሪንጋ የምትወስድ ከሆነ። በጣም ብዙ ኒውትረንት ስላለው አሁን እነዚህን አራቱን ፕላንት ቤዝድ እና እንቁላልን ጨምሮ የፍስክ ምግብ ባይጠፋ ላለሁ። ሌላው የምግብ
በስነ ምግብ ባለሙያ ታግዞ መብላት ፕላን የሆነ አመጋገብ መፍጠር የሀብታሞች ወይም ደግሞ ቅንጦት ላይፍ ሌክዠሪ ላይፍ የሚኖሩ ሰዎች ተብሎ ይታሰባል። እንደ ኢትዮጵያውያን እንዳኗኗራችን እንደ ኢኮኖሚያችን እንደ ባህላችን ምናምን ብዙ የምናየው ነገሮች አሉና የምርም ለነዛ ሰዎች ለነዛ ግሩፕ ኦፍ የተተወ ነው ይሄ ነገር አይደለም። በጣም የሚያሳዝነኝ እሱ ነው። አሁን እንደዛ ብለን እናስባለን። ህመሙ ግን ያው ሎወር ኢንካም ያለውም ሰው ጋር እየመጣ ነው። ዌይት ጌኑ ክብደት መጨመሩ እንደውም የበለጠ ትንሽ ኢንካም ያለው ኢንካሙ ዝቅተኛ የሆነው ሰው ጋር እየመጣ ነው። የሀብታም አይደለም። ፕላስ ደግሞ ኢኮኖሚያችንን ያማከለ ጤናማ አመጋገብ ማድረግ እንችላለን። በቀላል መንገድ ኢኮኖሚያችንን ያማከለ እንዳልኩ አቮካዶ ጉልት ማግኘት መስችለው ነገር ነው። ብሮኮሊ ጉልት ማግኘት መስችለው ነገር ነው። ከዛ ሌክዠሪ ላርገው ካልክ ደግሞ ቺክን ብረስት እና አልመንድ የዶሮ መላላጫው እና አልመንድ እሱን በቀን መብላት እና ሳልመን የተለያዩ ምግቦች ደግሞ አሉ። ስቲል በቀን ላርጋቸው ስትል በጣም ሌክዠሪ የሚመስሉ ማለት ነው የሚሆኑ ግን በአቅማችን ማግኘት በምንችላቸው ምግቦች ማድረግ እንችላለን። ለብዙሃኑ መጠቀም እንዲችለው ማለት ምክንያቱም አሁን የኢትዮጵያን የኑሮ ስታንዳርድ ምናምን ይታወቃል። የሁሉንም ሰው ኑሮ ስታንዳርድ ያማከለ ጤናውንም ጠብቆ ግን አቅምም ደግሞ አፎርድ ማድረግ በሚችለው መልኩ ማድረግ ይችላል። አዎ ቢካዝ አሁን ኤክስፔንሲቭ መድኃኒት መግዛቱ ነው። ውዱ ስራ መቅረቱ ነው። ታመ ስራ ለመሄድ መቻሉ ልጆችን መንከባከብ አለመቻሉ እሱ የበለጠ ውድ ነው። እዚች ጋር ትንሽ ወክ አድርገህ በቀን 30 ደቂቃ ምግብህን መጠኑንና አበሳሰሉን አይተህ ዘይትህን ቀንሰህ ከዛ ከምታረግና ወይስ እዚህ ጋር መድኃኒት የእንትኑ መድኃኒት በእንትን ሰዓት ነው የእንትኑ መድኃኒት በእንትን ሰዓት ነው ብለህ መነሳት አቅቶ ታጎትተ ከምትነሳ የትኛው ኤክስፔንሲቭ ነው? ይሄንኛው ሞር ውድ ነው። ስራ ትቀራለህ፣ ስራ መስራት አትችልም፣ ልጆችን መንከባከብ አትችልም፣ መሯሯጥ አትችልም። ይሄኛው ሞር ውድ ነው። ለሁሉም ነገር ደግሞ ለምሳሌ ስትሰራ ገንዘብ ታገኛለህ። ጤናህ ላይ ሳክሪፋይስ ስታደርግ ሪዋርድ አለው፣ እግዚአብሔርም ይባርካል። ቢሮ ስንሄድ የምናየው አሁን ለምሳሌ አንተን ይሄን ብላ ያንን እንዳበላስል ከምን ተነስቼ እንደምልህ ምንን ቤዛ አድርጌ እንደምልህ እነሱ በደንብ እናያለን። የጡንቻ መጠን፣ የስብ መጠን፣ ደም ደግሞ ተወስዶልህ እነ ኮሌስትሮል፣ ዩሪክ አሲድ፣ ትራይግላይሰራይድ፣ ሲቢሲ እሱን እናያለን። የኔ ይታያል አረቴ አዎ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያለ ቬጂታን ኢትዮጵያ ቱር ኤንድ ትራቨል በዓልን በማስመልከት በቀጣዩ የግንቦት ወር ላይ ታላቅ ቅናሽ አድርጓል። ፈረንሳይ ፓሪስ፣ ስዊዘርላንድ ዙሪክ እና ጣሊያን ሚላን 3 ሀገራት ላይ አብረን ሽር ብትን እንበል። ቀድሞ በመመዝገብና ቦታ በመያዝ የቅናሹ ተጠቃሚ ይሁኑ። በቡድን መምጣት ልዩ ማበረታቻ ያስገኛል። መልካም የትንሣኤ በዓል ከቬጂታን ኢትዮጵያ ቱር ኤንድ ትራቨል። እንደና መጣ በድጋሚ ይሄ ነው ቢሮአችን ሄደን ኑትሪሽን ሴንተር። ዋው ይሄ ላቦራቶሪ ነው። እዚህ ነው ሳምፕል እዚህ ጋር ተወስድልህና እዛ ውስጥ ነው የሚሰራው። ይሄ ደግሞ ከስተመሮችን ማገኝበት ማዋራበት ቦታ ነው። ያኛው ቦታስ? ይሄኛው ቦታ ያው ፎሎ አፕ የምንሰራበት ነው። ከስተመሮቻችንን ለምሳሌ ዳይት ፕላን ወስደዋል ብለን አንተዋቸው በትክክል እንከታተላቸዋለን። ማድረጋቸውን የቸገራቸው ነገር ካለ ያልገባቸው ነገር ጥያቄ ካለ እሱን እንጠይቃቸዋለን። ፎሎ አፕ የምናደርግበት ቦታ ነው። ቀረፋና እርድ ነው። ቀረፋና እርድ ነው ያስያዝሽ? ቀረፋና እርድ ነው። ይሄኛው ቀረፋ ይሄኛው እርድ ነው። ያኛው እርድ ነው ማለት እንደዚህ ይጠጣል። አራት ተቀምና ይጣፍጣል። በጣም ደስ ይላል። ትቀምሰዋለህ። በማርም ቢሆን እናስቀምሳለን። በጣም አሪፍ ደስ ይላል በጣም። ሳምፕል ይወሰድልህና የላብ ሪዛልቱ ስለሚቆይ እስኪደርስ ድረስ ደግሞ ቢሮ ገብተን እናወራለን። በጣም አሪፍ። ይኸው እጄ ሬዲ ነው። እንግዲህ ዛሬ ይኸው ለመጀመሪያ ጊዜ ብዙ ነገሮችን ማቅበት ቀን ነው። ከዛ በኋላ ደግሞ እንግዲህ የሚሆነውን አብረን ውጤቱን እናሳያችኋለን። አብራችሁን ቆዩ።
እሺ ያው ትንሽ ከፍ ያሉ ነገሮች አሉ እንዴ አረ ምንድነው አራት ነገር ሃይ ይላል ቪዝራል ፋት ማለት ደግሞ የውስጠኛው የስብ መጠን ነው ከውስጥ ያለው የስብ መጠን ነው እሱ 10 ነው ከ1 እስከ 9 ቢሆን በጣም ጥሩ ነው ሰውነት ውስጥ ያለው ቦን ማስ የፕሮቲን መጠን ፋት የሌለው ክብደት እነሱም በጣም ጥሩ ናቸው የጡንቻ መጠን ጤናማ ነው በጣም ቆንጆ ነው ጎበዝ ኤክሰርሳይዝ ታረጋለህ yes በጣም ጥሩ ነው ይመስልህ መጠን አኩርተህ አዎ እኔ እኮ እንደዚህ አይመስለኝም መስለ ጥሩ ነው ስለዛ ትንሽ ፋት ብቻ ሉዝ ማድረግ ነው የሚያስፈልግ ኪሎ መቀነስ የማትፈልግ ከሆነ ስብህን እየቀነስክ ጡንቻህን ትንሽ ከፍ ማድረግ ትችላለህ አሁን እንግዲህ የሚታዘዝልኝ ነገር እነዚህን መነሻ አድርጎ ነው የላብራቶሪ ውጤቱን ጨምሮ አንድ ላይ ማለት ነው አሁን ብዙ ጊዜ እንደውም የሆኑ ፕሮግራሞችም ላይ ሰው ሲያገኘኝ እስቲ ንገሪኝ ምን እንደምበላ ይለኛል ዝም ብሎ ምን እንደሚበላ አይነገርም መንገር ላይ ዝም ብላችሁ ታገኛት ምን ልብላት በሉ መጣችሁ ተመዘናችሁ ተለክታችሁ ምን እንዳለሰ አውቀን ከዛ ደግሞ የጤና ምርመራ ሪዛልትንም ስናቅ በዛ መሰረት ነው ምን መብላት እንዳለብህ መንገር የምችለው ሶ ኢንዳይሬክትሊ እኮ አጠቃላይ ምርመራ እንደማድረግ ነው አይደለ ሆስፒታል አሁን ለጠቅላላ ቼክ አፕ ምናምን እንደምን ሄደው በዚሁም እግረ መንገድ እሱንም ማወቅ ነው ምናልባት ልዩነቱ ሐኪም ቤት ጠቅላላ ምርመራ ስታደርጊ መድኃኒት ኦር መርፌ ምናምን የሚታዘዝልሽ እዚህ ምግብ ነው የሚታዘዝልሽ ወደ ህክምና የምንልካቸው ሰዎች ይኖራሉ በጣም አሪፍ ሰው ቁጭ ብለን እንጨዋወታልና ከዛ በኋላ ወደ ውጤት እንሄዳለን በግንባታ ፍጥነቱ የሚታወቀው ዴማሆፕ ሪል ስቴት ከራማዳ ሆቴል ጀርባ ቅንጡ የመኖሪያ ቤቶችን በያዘው አዲሱ ሳይታችን ሽያጭ ጀምረናል በ15% ቅድመ ክፍያ ብቻ አቅርበንሎታል አደይ አበባ ስቴዲየም አቅራቢያ የሚገኘው ሳይታችን ጥቂት የንግድ ሱቆች ብቻ ቀርተውታል 90% በገነባነው ቦሌ መድኃኔዓለም ሳይታችን ደግሞ ውስን የንግድ ሱቆች ከነካርታቸው ተዘጋጅተው እርሶን ይጠብቃሉ ቦሌ ዳውንታውን አጠገብ ከባለ አንድ መኝታ ጀምሮና የንግድ ሱቆችን ከ20% ቅድመ ክፍያ ጋር እነሆ ብለናል ቦሌ አትላስ እንዲሁም በሾላ በሚገኘው ሳይታችን ቃላችንን ጠብቀን ልናስረክቦ ሽር ጉዱ ተጧጥፏል እንግዲህ ውጤታችን ነው እየጠበቅን በጣም አሪፍ እስከዛ አንዳንድ ቀሪ ጨዋታዎችን እንጨዋወታለን እዚህ ቢሮ መጀመሪያ ሰው ሲመጣ የሚመጣው ጤናውን ብሎ የሚመጣው ይበልጣል ወይስ ኪሎ ለመቀነስ ብሎ የሚመጣው ይበልጣል ሁለቱም አለ ግን ኪሎ ለመቀነስ የሚመጣው ይበልጣል አይደል ከዛ ሌሎች ህመሞች አንድ ላይ ስኳር ደም ግፊት ለማስተካከል የሚመጣው ሰው ብዙ አሁን በድሮ አስበው ከቤታቸው ሲወጡ በእግራቸው ነው የሚሄዱት ከሆነ ቦታ የሆነ ቦታ ታክሲ አክሰሰብል ላይሆን ይችላል በእግራቸው ይኬዳል ትሬንዱም ነበረ አሁን በመኪና ነው የምንሄደው ከዛ እነ ቺፕስ እና በርገር እንደዚህ የሚበሉ ምግቦች አይደሉም አሁን በየቦታው ሬስቶራንቶች አሉ ስንበላ በጣም ጀንክ በጣም ብዙ ነው የምንበላው ከዛ ግራጁዋሊ ፕሮሰስ እያንዳንዱ አንዷ ነገር ላይ እየተደራረበች ከዛ እንደ መዝናኛ ደግሞ የምንጠቀመው ምግብ ነው ከዛ መጠጥ በጣም አሁን ለምሳሌ ቅዳሜ ሁሉም ሰው እንደዛ ትሬንድ ሆኗል አሁን እንግዲህ ይሄ ቤት የሚሰጣቸው ሰርቪሶች ምን ናቸው ነገር እስኪ በዋነኝነት ክብደት ማስተካከል ክብደት መጨመር መቀነስ እንሰራለን በተለይ ደግሞ በጣም ክብደት የሚቀንሱ ብዙ ሰዎች አሉ ብዙ ሰክሰስፉል ኦልሞስት ኮሚትድ ሆኖ ያረጋው ሰው ሁሉ ሰክሰስፉል ነው በአመጋገብ ብቻ ክብደታቸውን ማስተካከል እንዲችሉ ነው የምንረዳቸው ሌላው ደግሞ ያው የጤና እክሎች ማስተካከል ኮሌስትሮል ያለበት ሰው ኮሌስትሮሉ እንደና ይሆናል ለምሳሌ 380 340 ቶታል ኮሌስትሮል ውጤት ይዘው መተው ከ200 በታች በ3 ወር በ4 ወር ይገባላቸዋል ሶ ኮሌስትሮል ማስተካከል ስኳር ማስተካከል ደም ግፊት ማስተካከል እነሱን እስከ መድኃኒት ማቆም ድረስ የሚደርሱ ላይፍ ስታይላቸውን ክብደታቸውን ሲያስተካክሉ ብዙ ሰዎች አሉ ቅድም ደግሞ እንዳልነው አሁን ላይ ይሄንን ማማከር ብቻ ነበር እስከዛሬ ስንሰራ የነበረው አሁን ግን መመገብ ያለባቸው ምግብ እንዲያርጉ ብለን መስጠት ሳይሆን ምግቡን ነው አክቹዋሊ ምግቡን ነው የምንሰጠው ኦንላይንም ሰርቪስ አለን ኦንላይን ላይ የሚመጡ ሰዎች ደግሞ በአካል መምጣት ማይችሉ ሰዎች ኦንላይን የተለያዩ ሜዠርመንቶች ሚልኩልን የጤና ማስረጃዎች ምንፈልጋቸው አሉ እነሱን ተጠቅመን አመጋገባቸውን እንዲያስተካክሉ ነው የምንረዳቸው በጣም ፈታኙ ጥያቄ ምንድነው ሰው ወደዚህ ቤት ሲመጣ መድኃኒት ነው ብለው የሚያስብ ሰው አለ ለምሳሌ ቢፎር ኤንድ አፍተር ፖስት አድርገን እሱን አይተው ኤክሳይትድ ሆነው ክብደት መቀነስ ፈልገው ይደውሉና መድኃኒት ነው አይደል ይሉናል
መድኃኒት ኦር ይሄ ባንድ ጊዜ ዋጥ አድርገው ትክክል የሚያደርግልህ ነገር አይደለም። እንደዛ ሲሆን ባንዴ ተመልሶም ይመጣል። ይሄኛው ግን ላይፍ ስታይል ማስተካከል ነው። ከዛ ቀስ እያልክ የምታስተካከለው 3 ወር 2 ወር 1 ወር እንደሚያስፈልግ 5 ኪሎ 6 ኪሎ መቀነስ የሚፈልግ ሰው አጭር ጊዜ ያስፈልገዋል። 30 ኪሎ መቀነስ የሚያስፈልገው ሰው ደግሞ ረጅም ጊዜ ያስፈልገዋል። እኔ አንቺን ስጠብቅ ባንክ ቤቱ ሊዘጋብኝ ነው። እኔ እቺን ልበቢስ ልጅ ስጠብቅ አስራፈርኩሽ። ሂጂ በቃ። ምን ነው ልጄ? በአመት በዓል ምድር ያን ሁሉ ሰው ጠርቼ በባዶ ሳሎን እንዳሳልፍ አረግሽብኝ። ይቅርታ እማዬ፣ ስራ በዝቶብኝ ብዬ አሁን ገና መውጣቴ ነው። ተይ አይደርስልሽም ብዬ ብልሽ አይደለም እንዴ? አጎቶቼን ላስደስት ብለሽ ይሄው በባዶ ሜዳ። የዘገየሁት የማይዘገየውን ተማምኜ ነው። አንቺ ገንዘብ ትልኪያለሽ ተብሎ ባንኩ ሁሉ አንቺን ይጠብቅ አይደለ? አሁን ልልክልሽ ነው እናቴ። እንዴት ሆኖ? ይኸው አሁን እያወራሽ ገቢ ሆነልሻል። በይ ስትጣደፊ አሁን አየር ላይ ገንዘብሽ እንዳትቀሚ። የማይዘገየውን የሚታመነውን የተሻለ የምንዛሬ መጠን የሚሰጠውንና የፈለኩትን ያህል ገንዘብ መላክ የሚያስችለኝን ፋስት ፔይ ተማምኜ ነው። እንዴ በዚህ ፍጥነት ነግሬሽ ነበርኩ። ይልቅ አሁን አንቺ እንዳትዘገይ። ፍጥነትንማ ከፋስት ፔይ ተምረናታል። እኔ እናትሽ አልዘገይ። ይኸውልሽ ተመልከቺ። ዋው በጣም ያምራል እናቴ። የማይዘገየው ደረሰልኛ። ፋስት ፔይ ማለትሽ ነው? ተዘገያለሽ ልበል አንቺ ልጅ። ፋስት ፔይ ከብርሃን ይፈጥናል። እዛው ሙልት ወዲያው ስትል። ሌላው እኔ ስገምት ሌላው ፈታኙ የሚመስለኝ ብዙ ሰው ቶሎ መፍትሄ ማግኘት፣ ባንዴ ወይ 30 ኪሎ መቀነስ፣ ባንዴ የሆነ ነገር ውስጥ መግባት ምናምን። ለሰርግ ነው የምፈልገው የሚል ለሰርግ አድርሽልኝ፣ ለሰርግ ቦርጬን አጥፊልኝ፣ 20 ኪሎ ነው መቀነስ የምፈልገው። ከዛ ሰርግ መቼ ነው ስለው ከ1 ወር በኋላ ይሉኛል። እንደሱ አይነት በጣም ብዙ ሰው ነው። ትግስት ይፈትናል፣ ትግስት ይፈልጋል። ከዛ ደግሞ አሁን እዚህ ስትመጣ አንድ ያርገኸው አንድ ያስተካክልህ የምትተው ነገር አይደለም፣ ቀጣይነት ያለው ነገር ነው። አንተ ኮሚትድ ሆነ አመጋገብን አስተካክለህ እስከቆየህ ድረስ መጠበቅ የምትችለው ነው። ያን ነገር ማድረግ ስታቆም ኢሚዲየትሊ ቡስት የሚያደርግ አይነት አይደለም። ለምሳሌ ሆነ ፋት ወጥቶልህ ከሆነ አመጋገብ ላይፍ ስታይል ተመሳሳይ ከሆነ ተመልሶ ይመጣል። ይሄኛው ግን ላይፍ ስታይልን አስተካክለህ እስከቆየ መጠበቅ የምትችለው ክብደት ነው የሚሆንልህ። ክላይንቶችን ነው ደንበኞች እነማን ናቸው? ምን አይነት ሰዎች ናቸው? እስኪ ብዙ አይነት ቫራይቲ ነው ያለው። ቤቴ 5 ሼፍ አለ። አንድ ጃፓኒስ ሼፍ ነው ትሬኒንግ ስጪልኝ የሚለኝ ሰው አለ። ለሼፎቹ ቤታቸው ሄጄ ትሬኒንግ ሰጥቼላቸው ማውቃቸው ሰዎች አሉ። ቤታቸው ስገባ ራሱ እኔ በጣም ዳይሬክሽን እየተሰጠ ከኋላ ይሄ በዚህ በኩል ስትታጠፊ እንትን ነው፣ በዚህ በኩል የምርሽ ነው። ያ 5 ሼፍ ምናምን ያለበት ቤት ማለት ነው። 5 ሼፍ ያለበት ቤት አጋጥሞኝ ያውቃል። ትሬኒንግ ያው የሀገር ውስጥ የኛ ሀገር ሰው ኢትዮጵያዊ ሼፍ ሳይሆን ፎሬነር ሼፎች ያላቸው ሰዎች አጋጥሞኝ ያውቃል። ናሽናል ኩክ የሚያረጉም ያላቸው ማለት ነው። 1 ሼፍ 2 ሼፍ ያለው ሰው በጣም ኮመን እንደዛ አይነት ሰው ያጋጥመኛል። ሚድል ክላስ አሁን ለምሳሌ እንደኛ ሰርቫይቫሉን ሚት አድርጎ የሚበላውን መምረጥ የሚፈልግ ሰው እንደዛ አይነትም ሰው ያጋጥመኛል። በተለይ ደግሞ ህመም ለማስተካከል ክብደት ለመቀነስ እኔ ራሱ በነፃ የምሰጣቸው በጣም ብዙ ሰዎች አሉ። አትሊስት በ2 ወር በ3 ወር ለ10 ሰው ምናምን እሰጣለሁ በነፃ። ተቸግሮ ብር አጠራቅሞ ምናምን የሚመጡ ብዙ ሰዎች አሉ። አዎ ለምሳሌ ቤት ውስጥ አጋዥ መታ ታውቃለች። ከዛ እኔ እንዲህ ነው የምሰራው ርጬ መብላት አልችልም። እንዴት ታዲያ አሰብሽው ስላት አይ ክብደት ስታስቀንሽ አይቼ ነው። አሁን እነሱ አይነት ሰዎች አቅም በተለይ ለሌላቸው ሰዎች እና ቅርቦ ነው ላየዋቸው ሰዎች ያው ለሁሉም ሰው መድረስም ባልችል በቻልኩት በነፃ አገልግሎት እሰጣለሁ። ስለዚህ ባለሀብቱም ባለስልጣኑም አርቲስቱም ሁሉም ይመጣል። አዎ በጣም ብዙ ሰው ይመጣል። ወደ ቤተ መንግስት ምናምን አልሄድሽም? አንዴ 2 ያው እንደዚህ ነው ብዬ ማውራት አልችልም። አንድ 2 ገብቻለሁ። በጣም ማትረሺው አድናቆት ወርቅ ስጦታ ተሰጥቶኛል። ምን ቀንሰሽለት ነው? ጤናው ላይ ለውጥ አይቶ ነው። ገንዘብ በጣም ስጦታ ይሰጠኛል። አሁን ለምሳሌ የአገልግሎት ክፍያ ሲከፍሉ ላይክ የሚያስደነግጥ ብር አስገብተው ይሄ ለምንድን ነው ተሳስተው ነው ስንላቸው ቴንኪው ለማለት ነው የሚሉ ብዙ ሰዎች አሉ። ወርቅ ምናምን ስጦታ ይሰጥሻል? አዎ እንደዛ አይነት ስጦታ አለ። ሌላ ደግሞ ለምሳሌ አሁን ሬስቶራንቱ የኔ ሀሳብም አልነበረም። ስለ ወደፊት ብዬ ማስበው ነገር ነበር። ጊዜው ነው ቀደመ።
ከዛ ፋይናንስ እንዲብታገኝ እኮ ጥሩ ነው በእንዲ መንገድ እንዲብታረጊ እንዲማግኘት ትችያለሽ ደን ፋይናንስ ማገኝበትን ከባንክ ጋር ሰዎችን ማስተዋወቅ ከዛ ደግሞ እነሱን ነገሮች ስቲል ክላይንቶቼ ናቸው ያመቻቹልኝ አንቺ የሚገርም ስራ ነው በጣም የጽድቅም ነው ፕላስ ሰው መጥቶ ተደስቶ ሲሄድ ስቲል ከዚህ በፊት አሁን አንድ ያጋጠመኝ እጢ ነበራት እና እጢው ልታስወጣ ጋይናኮሎጂስቷ ናት ወደዚህ የላከቻትና 24 ኪሎ ቀንሳ ከ6 ወር በኋላ ስትሄድ እጢው የለም አሁን አንተ መተ እጢ በክብደት በመቀነስ ይድናል ብትለይ አይዳውት ፋክተር ሊሆን ይችላል ዌይት ሎስ ግን ደግሞ ኖ ለማንኛውም ሰው ማለት ነው ከዛ አሁን እሷም ሐኪሞቿም ስቲል አበባ ትንንሽ ጊፍቶችም በጣም ነው የሚመጡልኝ እኔ አሁን እንግዲህ ውጤቴን ገና አላወኩም ትክክል ከዛ ከሆነ ጊዜ በኋላ ምልከውን ስጦታ ያሰብኩበት ታስብበት ነው ለውጥ መቼም ያው ስለሚኖር የኔ ደግሞ ይታያል ተመልካቾች ስለሚያይ ሰው እንዴት ነው የሚያገኛችሁ ስልክ አለን ያው 0900000674 መጨረሻው 674 አድርጎ መደወል ነው ቲክቶክ ላይ አለን ሶሻል ሚዲያዎች ላይም አክሰስ ማድረግ ይችላሉ ቦሌ መድኃኒዓለም ማፊ ሞል ነው ቢሮአችን ለጊዜው እና የአትላሱ ደግሞ አትላስ መብራቱ ላይ ወደ ቺቺኒያ ዞር ሲሉ ከርቧ ላይ ያለችው ህንጻ ያኛው ኤደን ሄልዝ ሚቲንግ ነው ይሄ ደግሞ ኤደን ኒውትሪሽን ሴንተር ነው ወደፊት ደግሞ ፋብሪካም ብዙ ነገሮች ይኖራሉ ኤደን እያለ ይቀጥላል ማለት ነው በጣም አሪፍ እኔ መጨረሻ ላይ ወደድኩት ነገር ልንገርሽ it's a process በተማርሽበት ሙያ ፕሮሰሱን ጠብቀሽ ብዙ ፋብሪካዎች ድርጅቶች ላይ ካሁን ከምትሰሪው ስራ ጋር የሚገናኙ ብዙ ቦታዎች ላይ ገብተሽ ወጥተሽ ኤክስፒሪየንስ አድርገሽ ነው ይሄን ነገር እንትን ያልሽው የገነባሽው እና ፕሮሰሱ በጣም ደስ ያለ የመጣሽበት መንገድ ይሄ ኦቨርናይት የሆነ እንትን አይደለም የገነባሽው ነገርና የፕሮሰስ ሰውነሽ በፕሮሰስ ምን ያህል ፕራውድ ታደርጊያለሽ አንደኛ እኔም በራሴ የሚሰራህ ማንነት አለ ያ ነገር ያ ፕሮሰስ የሚያመጣው ማንነት አለ አሁን ያለሁት ማንነት አሁን ለምሳሌ የሰራተኛ ደሞዝ ሲባል ምትደነግጥ ሰው አትሆንም በዛ መንገድ ስታልፍ ማለት ነው የቤት ኪራይ በጣም ትልልቅ ክፍያዎች ትልልቅ ወጪዎች ትልልቅ ቻሌንጆች በመሐከል የሚመጡ አሉ ያላወራናቸው በጣም ብዙ ቻሌንጆች አሉ ግዝሽ አሁን እዚህ ላይ በተለይ ደግሞ የኔ ታናናሾች እንዲያውቁት የምፈልገው ነገር የሀብታም ልጅ አይደለሁም መንግስት ትምህርት ቤት ነው የተማርኩት ክፍለ ሀገር ነው የተወለድኩት በትምህርቴ ነው አሁን ያለሁበት ቦታ ያለሁት ይሄ ደግሞ መንገዴ ነው መጨረሻዬም አይደለም ገና ማልፍበት ነው ከዚህ በኋላ በጣም ብዙ ቦታ እንደምደርስ እርግጠኛ ነኝ ግዴታ የሆነ የሚያግዝ ሰው ኦር የሆነ ገንዘብ አምጥቶ ህይወት የሚቀይርልህ ሰው አያስፈልግም እኔ እንዳነገርኩ በጣም በብዙ መንገዶች አልፌ ነው ኢትስ ኦኬ ብዬ ሴትል አላረኩም ፎርለስ ማለት ነው ለምሳሌ ኢትስ ኦኬ ብዬ በቃ ያለችኝ ገንዘብ ትበቃኛለች ያለችኝ ስራ ሁሉም ሰው የራሱን ቢዝነስ መስራት ላይኖርበት ይችላል ግን ያለበት ቦታ the best መሆን ትችላለህ ለምሳሌ የምትሰራው ስራ ላይ the best expert መሆን የሚችሉ ብዙ ሰዎች አሉ ግን they settle for less ብዙ ሰው ጠዋት 2 ሰዓት ይወጣል 11 ሰዓት ከቤቱ ይወጣና 2 ሰዓት ስራ ይገባል 11 ሰዓት ይወጣል ከዛ በቃ ማለት like do something ነው ሁሉ ጊዜ አሁን ለታናናሾቼም ለእህቶቼም ሁሉ የምምለው ማለት ነው አንድ ነገር ራስ ላይ በጨመርክ ቁጥር ያ ነገር ሁሌ ሪዋርድ አለው ሁሉ ጊዜ በመታወጣው ኢፈርት መጽሐፍ ቅዱስ ላይም ተጽፏል መታወጣው ኢፈርት ተጠቅላላ ነገ ዋጋህን ይከፍልካል የዛ ሰዓት በጣም ብዙ ቦታ መስራቴ ብዙ ዋጋ መክፈሌ ቮለንተር ማድረጌ ስራ መልቀቂ ሪስክ ነው ስቲል ሪስክ መውሰዴ ፍርሃቱ ምን ሊሆን ነው ቢከዛው ለምሳሌ ስራ ባጣ ተመልሼ እኔ አባቴ ቤት እናቴ ቤት ነው መገባው ክፍለ ሀገር ልመለስ ነው ያ ማለት ኦፖርቹኒቲ እየጠበበ ነው የሚመጣው እንደዛ እንዳልሆን ግዴታ ዋጋ ከፍዬ እዚህ ሰርቫይቭ ማድረግ ነበረብኝ እሷን ሰርቫይቫል ታይም ባላልፋት ኖሮ አሁን የምታያቸው ነገሮች አታያቸው ፕላስ ሰዎች አንተ ላይ ለምሳሌ እኔ እግዚአብሔር የሰጠኝ በጣም ብዙ ሰዎች አሉ ህይወቴ ውስጥ ዘመድ ያልሆኑ ጓደኛ ያልሆኑ ቦይፍሬንዶች ያልሆኑ ምንም ያልሆኑ ሰዎች አሉ ግን እነሱ ሰዎች ፖቴንሻሌን እንዲያዩብኝ ያደረገኝ ነገር የኔ መጣር ነው ቁጭ ብል ቤቴ ብተኛ ከሰው ጋር ኔትወርክ ባላረግ ኖሮ ማንም ቤቴ መጥቶ የኔን ፖቴንሻል ሊያይ ይችላል ለምሳሌ የሆነ የሆነ ማኪያቶ እየተጠጣ የሚወራበት ፕሮግራም ቢኖር እዛ ፕሮግራም ላይ እኔ ቢሄድ
20 ሰው ካለ ከ17 ከ16 ሰው ጋር ኔትወርክ አድርጌያለሁ። ሁሉም ሰው ስሜን ያውቃል። ሲወጣ ሁሉም ሰው ስለኔ ምን እንደምሰራ ያውቃል። ኦፖርቹኒቲ ተጠቀሚያለሽ? ኦፖርቹኒቲን በደንብ ነው የምጠቀመው። እንደዚህ አሁን በፊት ትሬኒንጎች በጣም ሄድ ነበረ። ክላስተሮች ነበሩ። ኤንጂኦ በተለይ የነበረን ሰዓት ቡናዬን ይዤ ሰላም እንዴት ነህ ኤደን እባላለሁ፣ እንደዚህ ነው የምሰራው፣ አንተስ ምንድን ነው የምትሰራው? ዋው ያ ብዙዎቻችን ሻይ እናደርጋለን ለእንደዚህ አይነት ነገር። ሻይ የምናደርጋለን። ኢጎም አለ፣ ብዙ ነገር አለ። ኖ ኢጎ doesn't work ነው። መቀየር የምትፈልግ ከሆነ you should knock, you should call። ጠዋት አንኳኳ፣ በጣም አንኳኳ፣ ጠይቅ። ኢግኖር ያርጉ፣ ሪጀክት ያርጉኝ 100 ጊዜ። ምንም ወደኋላ አልልም። ሰው ለመጠየቅ እንዲባረግ ምን ይሻላል እስቲ ምከረኝ። በጣም ብዙ ሰው ነው እንደዛ ምለው። ሜንቶሮች አሉኝ። ሜንቶር ማለት ከፍያቸው ምናምን ሳይሆን ከኔ ፋይናንሻል በጣም የተሻሉ እድሜያቸው በጣም ከኔ 20-30 ዓመት የሚበልጡ ሆኖ ግን ማዋራቸው ሰዎች ባዋራ እንዲህ ጉዳይ ከዛ ጓደኛ ማረጋቸው ከዛ እንኳን አደረሰ እያልኩ መደውልላቸው እንዴት ናችሁ እያልኩኝ ቴክስት መልክላቸው ኪፕ ማረጋቸው የራሴ ሰዎች አሉ። ለጥቅም ብቻ ሳይሆን ሰላም እላቸዋለሁ። ግን የሆነ ጉዳይ ሲገጥመኝ ሄሎ ምን ባረግ ይሻላል እምላቸው በጣም ብዙ ወርቅ ሰዎች አሉኝ። ለማራኪ ወግ ተመልካች ለወጣቶች 1-2 ቲፕ ካለሽ መጨረሻ ላይ አላውቅም። በትምህርት በጣም ተስፋ እየቆረጥን ነው። ግን ሰው በትምህርት መቀየር ይችላል። ሰው በትምህርት ሰርቫይቫሉን አልፎ ማሸነፍ ይችላል። በጣም this generation በተለይ የተማረ የደረሰ የዶክተር ገቢ የዚህን ያህል ነው። ግን ዶክተር ብዙ ህይወት እያተረፈ ነው። ለምን ያንኛውን አናይም? ይሄንኛውን የሚያገኘውን ገንዘብ እየቆጠርን የሚያረገውን ቫልዩ ግን በጣም ወደ ታች እያወረድን ነው። ሰው በትምህርት መቀየር ይችላል። ግን do good ትምህርታችሁ ላይ ጥሩ ሁኑ። እስቲ ይችን ሰብስክራይብ የምትለዋን በተን ተመልከቷት። ማንም ስለማይጫናት ብቸኝነት ተሰምቷታል። ቀለሟም ጠፍቷል። እስኪ አንድ ጊዜ ጠቅ አድርጉና ደስታን ስጧት። ለእናንተ 1 ሰከንድ ነው፣ ለእሷ ግን ህይወቷ ነው። ሰብስክራይበር የስ በስማ ምድዌ እንግዲህ በጣም ቆንጆ ቆይታ አድርጌ ብዙዎች የሚማሩበት ኤክስፔሪየንስ ሼር አድርገሽን በዛውም ደግሞ እኔ ጤናዬንም ቼክ አድርጌ በጣም ውጤታማ ቀን አሳልፈናል። አመሰግናለሁ። እኔም በጣም ነው የማመሰግነው። በእንደዚህ አይነት መንገድ ሁላችሁ መታችሁ ቼክ ማድረግ ትችላላችሁ። ስልክ ቁጥራቸው አለ፣ የሚገኙበት አድሬሳቸው ቦሌ መድኃኒዓለም ማፊ ሞል ይገኛሉ። ቴንክ ዩ ሶ ማች። እንግዲህ ውጤቴንም ያው ውጤትን እንግዲህ ፐርሰናል የሆነውን ያው ውጤት ለሚዲያ አይነገርም በሚለው እነሱን ትንሽ ማስተካከል ያለብህ ነገሮችም አሉ። እነሱ ምን ማድረግ እንዳለብህ በተለይ ደግሞ ትንሽ ዘይት ኮንሰምፕሽን መቀነስ። እነሱን ምግብ በጣም የተጠበሱ ፍራይ የተደረጉ ነገሮች ምትበላ ከሆነ እነሱን መቀነስ። ጮማ ስጋ ስትሬኮ በላሉ አሁን ጾም ሆኖ ነው እንጂ እነሱ ካሉ ትንሽ እነሱን መቀነስ። እነሱንም በሪትን ላንተ ፐርሰናል ላይ እልክልሃለሁ። በዛ መሰረት አስተካክለ ከ15 ቀን በኋላ ደግሞ እናየዋለን ውጤትህን። ይሄ ላቦራቶሪው ከ1 ወር በኋላ እንደግመዋለን። ይደገማል። ፎሎ አፕ ማለት ነው። ፎሎ አፕ ይኖራል። አብዛኛው ነገር በምግብ ማስተካከላቸው ነገሮች ናቸው። በጣም ሲምፕል በምግብ የምታስተካክላቸው ናቸው እና እቺ 2 ኪሎ ማንሳት 2 ኪሎ አናንሳሉ። በጣም ጥሩ። ምግቡ አሁን እናንተም ሬስቶራንቱ ሬዲ ስለሆነ ስለዚህ ምግቡን እንልክልሃለን። በጣም ቴንክ ዩ ሶ ማች። በጣም ነው የማመሰግነው። ቴንክ ዩ ሶ ማች። መልካም ቀን። አመሰግናለሁ። ባይ። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያለ ቬጂታን ኢትዮጵያ ቱር ኤንድ ትራቨል በዓለም በማስመልከት በቀጣዩ የግንቦት ወር ላይ ታላቅ ቅናሽ አድርጓል። ፈረንሳይ ፓሪስ፣ ስዊዘርላንድ ዙሪክ እና ጣሊያን ሚላን 3 ሀገራት ላይ አብረን ሽር ብትን እንበል። ቀድሞ በመመዝገብና ቦታ በመያዝ ቅናሹ ተጠቃሚ ሆኑ። በቡድን መምጣት ልዩ ማበረታቻ ያስገኛል። መልካም የትንሣኤ በዓል ከቬጂታን ኢትዮጵያ ቱር ኤንድ ትራቨል።